ቆይ አይቸኩሉ አማልል ያልሉታል። ኧረ ባህሪ አምላክ ነው፣ አማላጅ አይደለም። አማላጅማ ጻድቃን ሰማዕታት ናቸው፣ ነቢያት ሐዋርያት ናቸው፣ መላእክት ናቸው። አወካቸው እኚህን ሰውዬ ወይ ዜድ አወካቸው እኚህን ሰውዬ ታዲያ የምንበላው የምንጠጣው ያሉት ናቸው አይደል? አዎ የምንበላው እሷን ስጋ ነው ነው እኮ ብላ ያሉት። አዎ ሌላ ማሰማት ብዬ ሌላ ማሰማት ፕሊዝ ጋይድ ሌላ ማሰማት አንድ ስም አለ ለጨለማው ዓለም ብርሃን የሚወጣበት እርሱም ማርያም የሚል ይሄ ስም የመረረውን ዓለም ያጣፈጠ ለጨለማው ዓለም ብርሃን የወጣበት ለሞተው ዓለም ሕይወት የተወለደበት ለስደተኛው ዓለም ተስፋ የተሰጠበት እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። ከድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። ወንጌልን ሰበካችሁ ዳጊ ዜድም ኤርሚያስም ኦኬ አመንኩ ማለት ነው። አሁን ከበፊቱ ከነበረኝ እምነት አሁን አመንኩ ሞር መጽሐፍ ቅዱስን ስላነበብኩኝ። አሁን ጌታን ተቀበል ብትለኝ ኦኬ እላለሁ። ከማን ጋር ነው ህብረት ማድረገው? ጥያቄ እሱ ነው። ያስተምሩ ያላችሁ ብለን እኮ ነገር ሶሪ ኤርሚ በባለፈው ጌታን ተቀበልኩ ብለህ ጌታን ባስቀበልኩ ጊዜ ጌታን ተቀበለህ ሂድ ብዬ ያልኩ የት ነበረ? ካልጋሪ ስላለህ ወንድማችን ወንጌላዊ ተክሉ ነው አይደል ያገናኘው? ያለፈ እኮ ኤርሚ ቆይ ነው አይደል ያገናኘው? ያ በጣም ታግሰናል፣ ታግሻለሁ፣ እድል ሰጠናል። በቤተ ክርስቲያን በኩል ልብ በሉ ወንድሞች እናቶች፣ የት ልሂድ ይላል። የምትሄድበትን እንዳላሳየን ሆነ ማለት ነው። የት ልሂድ ይላል። በቤተ ክርስቲያን ህብረት አድርግ ብዬ አልኩት ማለት ነው። ልብ በሉ እዛ በላኩት ሰዓት ወንድማችን ወንጌላዊ ተክሉ ማለት ይሄ ነው። ኦኬ ጌታን በተቀበለ ጊዜ አገናኘሁትኝ ከወንጌላዊ ጋር ደውዬ ማለት ነው። አስተምረው አጥምቀው ከቅዱሳን ጋር ህብረት ያደርግ ብዬ ማለት ነው። ቀደም ምን ብሎ ጻፈልኝ? ልብ በሉ ይሄን ቪዲዮ ላከልኝ የመጽሐፉን መሰረዝ እና ኤርሚ አለኝ። አየህ አይደል እንዴት እንደሚቀልዱባችሁ አልኩት። ቪዲዮን ከፍቼ ከሰማሁት በኋላ ወደ ጌታ አምልጥ ብዬ ስለው ቆየሁ አለ። ከቆየህ ታዲያ ወደ ጌታ ለማምለጥ ከቆየህ ዜድ ጋርና ኤርሚያስ ጋር ወይ ዳጊ ጋር መተህ የምታገኘው ነገር የለም። ያለንን ያዳነንን ኢየሱስን ነግረናል። ስለዚህ አንተ ቸርች አይደለም የፈለከው፣ አንተ እዚህ ሶሻል ሚዲያ ላይ እውነት አይደለም የፈለከው፣ አንተ ሁለተኛው ዮኒ ማኛ ለመሆን የፈለክ ደርሻለሁ። ዛሬ በዚህ ነው ልክ ነው የምናገረው። ይመስለኛል ኤርሚ ማን ቁጥር ሲጽፍ ነበር። ያ ሚዩት ሆነሃል። እሺ ሰላም ክርስቶስ ይብዛላችሁ። እንዴት ነው? ኖ ስኬት አንድ ጊዜ አንድ ደቂቃ ስኬት አንድ ነገር እያስተካከልኩኝ ነው። ታገሰኝ። ከእኔ ጋር ታወራለህ። ግን ለእውነት ኑሮ ወንድማችን ኤርሚ የምትለው ነገር አለ ስትጽፍ ስለነበረ አዎ ልተኛ እኔ ብዬ ላለማቋረጥ ነው በጣም ረጅም ሰዓት የተቀመጥኩኝ። ማለት ያው ተኛለሁና ጠዋት እንደነገርኩ ነው። ምናልባት አንድ ሶስት ነገር ለኤርሚ ኮሜንት ሰጠዋለሁ። ከዛ በኋላ እኔ የመጀመሪያ የምናገረው ነገር ምንድነው፣ ወንጌሉ ገብቶኛል፣ የተማርኩት ገብቶኛል። መጽሐፍ ቅዱስ ላይ ያለውን ነገር ብሉይ ኪዳንና አዲስ ኪዳን ላይ ያለው ገብቶኛል ስል ግን ዲቴል ሁሉ ነገር ገብቶኛል ማለት አይደለም። የሚቀሩኝ ትምህርቶች ደግሞ ፊቴን ያዞርኩበት መንገድ አለ። ወደዚህ የመጣሁበት መንገድ መጽሐፍ ቅዱስን አንብቤ ወደዚህ ፊቴን ያዞርኩበት መንገድ የራሴ አለ። እስከዛሬ ስጠይቅ ቆይቻለሁ፣ ስማር ቆይቻለሁ፣ ስሰማ ቆይቻለሁ። ብዙ ነገሮችን ልቤን የማረከው እውነተኛው መንገድ መስሎ ይታየኝ ለእኔ መጽሐፍ ቅዱስ እንደሚናገረው የእግዚአብሔር ቃል እንደሚናገረው። ከዛም ላይ ደግሞ መጽሐፍ ቅዱስን ከፍቼ ሳየው ቃሉ ተቀይሮ በማየት ያን ደግሞ እኔ ክደት ነው፣ ውሸትንም ስለማልወድ ማለት ነው። እሱ እንዳለ ይሁን ችግር የለውም። ምናልባት የኤርሚያስ ወንጌል መስበክ እንደዚህ መናገር ብዙ ቀን እየወጣ በላይብ ላይ ለሰዎቹ ወንጌልን ስትናገር ማይሰሙ ይመስለዋል ብዬ እዚህ በፊት ነግሬሃለሁ። ብዙ ሰው ይሰማል። ትልቁ ችግር ያለበት ግን ቤት ውስጥ ነው። እዚህ ጋር ወንጌል ተሰብኮ ወደ ቤቱ ሲኬድ
ከዚህ በፊትም ከዜድ ጋርም ስላወራን ነው። ውጩ ላይ ክርስቶስ ተሰብኮልን አሜን ብለን ተቀብለን መጠን ለምሳሌ እኔን መውሰድ ትችላለህ። ከየትኛው ጋር ነው አባል መሆነው? ከየትኛው ህብረት ጋር ነው አብሬ የምቀላቀለው? ለዛ ጥያቄ አለ፣ በጣም ትልቅ ጥያቄ አለ። ምክንያቱም እኔም ጋር ብዙ ሰዎች አሉ ስልካቸው የሚልኩልኝ፣ የሚደውሉልኝ፣ የሚጠይቁኝ ተመለሰሉ ወይ ብሎ የሚጠይቁኝ ሰዎች አሉ። ከዛም ደግሞ አቤቱታም ደግሞ ያላቸው ሰዎች ደግሞ አሉ። በቸርች ውስጥ የሚደረገው ስርዓትን የማይቀበሉት ማለት ነው። እዛ ላይ ደግሞ ትንሽ ብትሰራ ብዬ አምናለሁ። ሶስተኛው ምንድነው አዲሱ መደበኛ መጽሐፍ የሚሰጠኝ ሰው ካለ ምናልባት ኤርሚ እሱን ማንበብ ፈልጋለሁ። የስልኬ ላይም ላወርድም እየፈለኩ ነበር። ምናልባት አዲሱ መደበኛ የእናንተ መጽሐፍን አላየሁትም ጨራሽ። ይሄኛው 1954 ነው ያስኩትኝ እና የ2000 እትሙ ነው። አዲሱ መደበኛ መጽሐፍ ግን ተቀይሯል። የእናንተም እየተባባል ቅድም እንትና ብፁዕ እየነገረኝ ነበረ። የነሱም ተቀይሯል። የቅድም ቤት እያለም ጠይቄ ነበረ ከኔ ቤት እያለ ማለት ነው። በመካከል ጭቅጭቅ ምናምን ነገር ተፈጥሮ ነው እንጂ ጠይቄ ነበረ። እሱ ማወቅ ፈልጋለሁ። ይሄን ነው በቃ ማለት የፈለኩት። አመሰግናለሁ። እሺ ኤርሚ ተባረክልን። አይ ቲንክ አዲሱ መደበኛን ትርጉም ከፈለክ ወይ እኔም እሞክራለሁ። አንተ ተክሉ ቸርች እዛ አካባቢ ነው ያለው አይደል? ተክሉ ቸርች ለአንተ ሩቅ ነው? እሱን እንትን እላለሁ አነባዋለሁ፣ ምናልባት እጠይቃለሁ። ችግር የለም። እሱን በኔቶ ምክንያቱም አሁን ሰሞኑን ትንሽ እነ ጓደኞች እዚህ ስላሉ እነሱንም እነ ቃልም ስላሉ እነሱ ጋር ተነጋግሬ መቀበል ካለብኝ ከእነሱም ቢሆን ፈልጌ ይቀበላሉ። ችግር የለውም። እሱ አንጆ እቺ ሌላ ጥያቄ ካለ ኤኒታይም ባለፈውም ጊዜ እንዳልኩ እኔ ሁላችንም እዚህ ያለ ነው። እዚህ መስኮት ላይ የምታያቸውን አገልጋዮች በሙሉ እንተ ማድረግ ትችላለህ። ምንም ከባድ ነገር አይደለም ልልህ ነው። እሱን ማድረግ እንችላለን። አንተ በርታ። እኔ አሁን ምንድነው መሰለህ ቆንጆ አሁን ሰሞኑን በሙሉ ለምንድነው እኔ አንተ ጋር እችን ይቻልበልና ወደ ያኛው ልጅ እንሄዳለን አለ ወጥቷል መሰለኝ። በቃ ለምንድነው እኔ አንተ ጋር እየገባ ያለው ሰሞኑን ከተባለ ቆንጆ ጥያቄ እየጠየቅ ስለሆነ ነው የሚል ለእግዚአብሔር ቃል ለምንድነው ታማኝ ያልሆን ነው? ለምንድነው መቀየር ያስፈልገው? በጣም ደግሞ ደስ የሚለኝ ጥያቄ በተለይ በምልጃው ዙሪያ የምታነሳው ጥያቄ በጣም ወሳኝ ጥያቄ ነው። ምንድነው ምክንያታቸውን ለመለወጥ ምክንያታቸው ምንድነው? እንዴት መጽሐፍ ቅዱስ በዚህ ያህል ድፍረት ይቀየራል የሚለውን በጣም ወጥረን ይዛል። ዳትስ ዋይ እኔ ከአንተ ጋር ብዙ ጊዜ አሁን ሰሞኑን አንተ ጋር እየገባ ያለው ወንድምነት እና ወሳኝም ጥያቄ ስለሆነ ማለት ነው። የእውነት እኔ መቸለታና ትላንትና መሰለኝ ያወራ ነውና ቤተክርስቲያኒቷ የድፍረቷ ድፍረት ትምህርቷን እንደ መጽሐፍ ቅዱስ ከማስተካከል ይልቅ መጽሐፍ ቅዱስን በትምህርቷ ለማስተካከል የሞከረች የመጀመሪያ ቤተክርስቲያን ትመስለኛለች። አይ ቲንክ ያልኩት የተሰማ ይመስለኛል። ትምህርትህን እንደ መጽሐፍ ቅዱስ ታስተካክላለህ እንጂ መጽሐፍ ቅዱስን እንደ ትምህርትህ አታስተካክልም። ነውር ነው በጣም። በተለይ ደግሞ አንድ ከአፖስቶሊክ ሰክሴሽን አለኝ የሐዋርያት ቅብብሎሽ አለኝ ብላ ከምታምን ቤተክርስቲያን ይሄ አይጠበቅ። በጣም ነውር የሆነ ነገር የተደረገው እኔ እንደው በታሪክ ነው ማወራ። በታሪክ ለምሳሌ ብዙዎች ትርጉም አሪዮስ ቢነሳ በትርጉም ስህተት ነው የተነሳው። በታሪክ የተነሱ ምንፍቅናዎች ብትመለከት የተነሱት ከመጽሐፍ ቅዱሱ ላይ ባለ ነገር ወስደው በትርጉም ስህተት ነው ወይም ደግሞ በአመለካከት ስህተት ነው። እነዛን ተመጣጣለ ይሄ እኮ የድፍረት መጽሐፍ ቅዱስን ሰርዘ መልጃ ፍርድ አድርገህ የሚፈርደው ብለህ ጳውሎስን እኮ የመጽሐፉን ጸሐፊ ጳውሎስን እኮ ተሳስተሃል እያልክ ነው። የመጽሐፍ ቅዱስን እኮ ነው ማለት በመንፈስ ቅዱስ ጽፍ ያለው እንደው ኢቭን ይህንን የዚህን ሐሳብ ተው መላእክት ሰዎችን ተዋቸው። መላእክት እንኳን ቢመጡ ገላትያ መጽሐፍ ምዕራፍ 1 ቁጥር 9 ላይ አንብቡ። ተው መላእክትን ተው፣ እኔ ራሴ እኮ ነኝ ያለው ጳውሎስ። እኔ ራሴ እንኳን በኋላ ሐሳቤን መልሼ እንደው እዚህ ቦታ ላይ እንትን ብዬ እንኳን መጥቼ እንኳን ላስተካክል ብሞክር አለ ማንም ይሄንን ማስተካከል የሚፈልግ መቀየር የሚፈልግ የተረገመ ይሆናል። ይሄንን አይነት
ቆራጥ የሆኑ አባቶች አሉኝ የምትል ቤተክርስቲያን እኔ ከነሱ ናት ብዬ አላምንም። ግን ኦኬ ከጠራህ ወደኋላ ሄደ እኮ እነ ጳውሎስን ነው የምትጠራው፣ እነ ጴጥሮስን ነው የምትጠራው። ከነሱ ነው አፖስቶሊክ የሆነውን ነገር ተቀብያለሁ የምትለው። ጳውሎስ ያለውን ነገር እየሰረዝክ እኔ የመጽሐፉ ባለቤት እኔ ነኝ፣ ቤተ ክርስቲያን ነው የምትቀድመው ከመጽሐፉ ይልቅ፣ ስለዚህ እንደፈለግኩ አድርጋለሁ ብለህ መጽሐፍ ትለውጣለህ እንዴ? በጣም እኮ ነውር እኮ ነው። ትርጉም ልታስቀምጥ ለምሳሌ ቀለል ባለ አማርኛ በምናምን ተብሎ የሚተረጎሙ እንትኖች ሊኖሩ ይችላሉ። ሰዎች እንዲረዱ ኦሪጂናሊቲውን ሳይለውጥ ማለት ነው። ከግሪኩም ከምኑም የአዲስ ኪዳኑን ከግሪኩ አድርገህ የብሉይ ኪዳኑን ከዕብራይስጥ አድርገህ ኦኬ እዚህ ጋር ቢሆን እንደዚህ ነው ብለህ የምታስቀምጣቸው ነገሮች ይኖራሉ። የግሪኩ በዕብራይስጡ እንደዚህ ይላል፣ የግሪኩ ይማልዳል ይላል። አንተ ምን ችግር አለብህ? ይማልዳልን አውጥተህ ይፈርዳል ብለህ ታስገባና ከታች ከግርጌ የግሪኩ ይማልዳል ይላል ትላለህ ማለት ነው። ከዛስ ነገ ደግሞ ቀስ ብለህ ደግሞ ምክንያቱም አሁን ይሄ ባለ ሊፒስቲኮ የሚባለው መጽሐፍ ቅዱስ ሊፒስቲኮ የሚባለው እንግዲህ የሁለት ሺህ እትሙ ማለት ነው። አሁን በጣም ብዙ ሰዎች እጅ እየገባ ነው ያለው እንደምታውቁት። ከሆነ ከ10 ከ20 ከ30 ዓመት በኋላ ይሄ መጽሐፍ ቅዱስ ያኛውን ቀስ አድርገው ጥግ ያስይዙና ይሄኛው እንትን ደጋግሞ ቢያትሙ ታስቦ በየቤቱ ይገባል ማለት ነው። ከዛስ ቀስ ተብሎ ይሄንን ወደኋላ ይደረጋል። ይሄ ኦሪጂናሊቲ ያለው ወደኋላ ይደረጋል። ከዛስ ያኛው መጽሐፍ ኦሪጂናል ሆኖ ይመጣልሃል ማለት ነው። የትኛው ከስር ደግሞ ሲፈልጉ ደግሞ የዛሬ 15 ዓመት 20 ዓመት ደግሞ የግሪኩ እንደዚህ ይላል የሚለውንም ያወጡታል ከፈለጉ ማለት ነው። ምክንያቱም እነሱ መሰረዝና ማውጣት ልማዳቸው ስለሆነ ማለት ነው። አየህ፣ በጣም ንቀት ስትንቅ፣ በተለይ ደግሞ ምዕመናንህንና የእግዚአብሔርን ቃል ስትንቅ የምታደርገው ነገር ምንድን ነው ካልከኝ፣ ይሄንን አይነት እርምጃ ወስደህ የተከበረውን የእግዚአብሔር ቃል በአንተ አስተምሮ እየለወጥክ ትላንትና ኢየሱስ አይማልድም አማላጆች መላእክቶች ናቸው፣ አማላጆች ቅዱሳን ናቸው ብለህ ስላልክ ያንን ትምህርትን የሚያጸና ነገር ለመክተት ስትል መጽሐፍ ቅዱስ ትሰርዛለህ። which is totally unacceptable የሆነ በእግዚአብሔርም በእውነትም ደግሞ ክርስትናን ተቀብያለሁ በሚሉ ዘንድ ጸያፍ የሆነ ነገር ምንድነው ካልከኝ እንደዚህ አይነት ነገር ተባረኩልኝ። ስኬት እኔ እንደወጣ በዛው ይቅርታ ስኬት ቀጣይ ስለምታወራ ችግር የለውም። ካንተ ጋር ቀን ከሆነ ምናምን ችግር የለውም። ቀጥሉ። እኔ ያለው ልተኛም ስለሆነ ትንሽ እቺን የመጨረሻ እንትን ለማለት ነው። ወንጌልን ሰበካችሁ ዳጊ ዜድም ኤርሚያስም ኦኬ አመንኩ ማለት ነው። አሁን ከበፊቱ ከነበረኝ እምነት አሁን አመንኩ ሞር መጽሐፍ ቅዱስን ስላነበብኩኝ። አሁን ጌታን ተቀበል ብትለኝ ኦኬ እላለሁ። ከማን ጋር ነው ህብረት ማድረገው? ጥያቄ እሱ ነው። ይሄን መልሱልኝ ለኔ። ኤርሚ ቦታ ጠይቄ ባለፈው ጊዜ ይሄንን ጥያቄ አንስተህልኝ፣ አዎ ላንተ የት ነው ያለው ብዬ ምን አልከው? ዜዲ አንተ እንኳን አንስቼልህ ጥያቄውን ውይይቱ በነበረበት ማነው መምህር ማነው የሚባሉ ሰውዬ ነበሩ አይደለ? አንድ መምህር መርጊታ ነበሩ። ከመርጊታ ጋር አስተያየት ተሰጥቷልኝ። እኔ አሁን ወንጌሉ ላይ መጽሐፍ ቅዱስ ብሉይ ኪዳንም አዲስ ኪዳንም ተረዳው። ኦኬ በክርስቶስ አዳኝነት አመንኩኝ። ኦኬ እሺ የትኛው ጋር ነው ያውን ሰንት ማረግ ህብረት ላደርግ የምችለው ከማን ጋር ነው? የኛ አስተምሮ ያላቸው ብለን እኮ ነገር ኤርሚ በባለፈው ጌታን ተቀበልኩ ብለህ ጌታን ባስቀበልኩ ጊዜ ጌታን ተቀበለህ ሂድ ብዬ ያልኩ የት ነበረ? ካልጋሪ ስላለህ ወንድማችን ወንጌላዊ ተክሉ ነው አይደል ያገናኘው? ያለፈ እኮ ኤርሚ ቆይ ነው አይደል ያገናኘው? በጌታ ወንድማችንና አገልጋይ ስለሆነ የቤተክርስቲያን አገልጋይ ስለሆነ በዛ ህብረት የሚያደርጉ ቅዱሳን ስላሉ ሂድ ብዬ ያልኩህ ዝም ብሎ አንድ ግለሰብ ጋር አይደለም። እሱ በዛ ቤተክርስቲያን ውስጥ የሚያገልግል አገልጋይ ነው። ስለማቀው ሂድ አልኩህ። ስትሄድ እሱ ደግሞ ወዴት ይዞ ሄደ? የትም በቃ ትምህርት ነው የጀመርነ። ከዛ በኋላ ራሳችን ከቃል ጋር ነው አብረን ወዴት ና አለ? ኖ ቸርች መምጣት ከቻልክ ቸርች ና አለ። ኦኬ አልኩኝ። ቸርች ማለት ቤተክርስቲያን ማለት ነው አይደል? ቤተክርስቲያን ማለት ነው አይደል? ና ብሎ ሄድክ አይደለ? እዛ ስትሄድ እንደኛ ያመኑ የተሰባሰቡ ቅዱሳን አሉ አይደል? ህብረት የሚያደርጉ ከእነሱ ጋር ህብረት አድርግ። እንዴት ብዬ ያደርጋለሁ? ኦኬ እነሱ ጋር ህብረት ካላደረክ አንዋር መስኪር ነው መሄድ ያለበት ብራዘር። አይ ሲሪየስ
ሲሪየስ አንዋር መስጊድ ነው መሄድ ያለበት። ይሄን ቆይ አድመጠኝ ኤርሚያስ፣ ቀጥታ እዛ መሄድ አልፈልግም ብለህ ካልክ ቀጥታ አንዋር መስጊድ ነው መሄድ ያለብህ። ጎ ከዚህ ቤት ወጣ። ቀጥታ በጣም ታግሰናሃል፣ ታግሻለሁ፣ እድል ሰጥተናሃል። በቤተ ክርስቲያን በኩል ልብ በሉ ወንድሞች እናቶች፣ የት ልሂድ ይላል። የምትሄድበትን እንዳላሳየን ሆነ ማለት ነው። የት ልሂድ ይላል። በቤተ ክርስቲያን ህብረት አድርግ ብዬ አልኩት ማለት ነው። ልብ በሉ። እዛ በላኩት ሰዓት ወንድማችን ወንጌላዊ ተክሉ ማለት ይሄ ነው። ኦኬ፣ ጌታን በተቀበለ ጊዜ አገናኘሁትኝ ከወንጌላዊ ጋር ደውዬ ማለት ነው። አስተምረው አጥምቀው ከቅዱሳን ጋር ህብረት ያደርግ ብዬ ማለት ነው። ኦኬ፣ ስለዚህ ራሱ ምን ብሎ ጻፈልኝ? ምን አለ እዚህ ጋር? አብረውኝ የተማሩ ተጠመቁ አለኝ። ኤርሚያስ ካልጋሪ ማለት ነው። ልብ በሉ። አብረውኝ የተማሩት ተጠመቁ አለ። ቪዲዮ ላከልኝ። ኦኬ፣ ቪዲዮ ላከልኝ። ይኸው ከፊቴ ዓለም ከኋላ አለቀ። መስቀል ከፊቴ። አንተ የፈለግከው በደንብ ይገባኛል። የመጨረሻ አድራሻህ አንዋር መስጊድ ስለሆነ ማለት ነው። ቀጥሎ እሱ ነው የቀረ፣ ምክንያቱም መንዙማ ከፍተህ ስለምትጨፍር ማለት ነው። ይሄ ሰውን ወንድሞች እናቶች በጣም ብዙ ታግሸዋለሁ። ኦኬ፣ ሁለተኛው ዮኒ ማኛ ሊሆንብን የፈለገ ወንበዴ የሆነ ሰው ነው። ጋው ብራዘር፣ አብረው የት ልሂድ ትለናለህ? ቸርች ነው ሂድ ያልኩ፣ ቸርች ሂድ ብያለሁ። ማናገናኝ አገልጋዩን የወንጌላዊን አብረው የተማሩ እነሱ ሲጠመቁ አንተ ግን በቢራ ትጠመቃለህ። አሁንም እግዚአብሔር የምሕረት አምላክ ስለሆነ እድል እንዲሰጥ ብዬ ብዙ ጊዜ እድል ሰጠናል። ከዚህ በኋላ ግን አንተ ላይ የምንፈጀው ጊዜ የለም ማለት ነው። ቴንኪው ወንድምነት መቀጠል ይችላል። ዜድዬ በጣም ወንበዴ ነው አልኳችሁ። ይሄ ልጅ ወንበዴ ማለት አይገልጠውም። ሲፈልግ የኦርቶዶክስን መዝሙር ከፍቶ እነሱን ይጠራል። ከዛ ደግሞ እኛን ጋር ደግሞ እንትንላ የተከስተን አውታሩን ከፍትና እኛ ጋር ይላል። ከዛ ደግሞ ቤቱ ላይ መንዙማ ይከፍታል። የእስላሞች ማለት ነው። ስለዚህ ጌታን ከተቀበልክ ቸርች ልኬ ነበረ ያኔ አልተቀበልኩም ብለህ አሁን ደግሞ ምንድን ነው ያልከው? ቅድም ምን ብሎ ጻፈልኝ? ልብ በሉ። ይሄን ቪዲዮ ላከልኝ የመጽሐፉን መሰረዝ እና ኤርሚ አለኝ። አየህ አይደል እንዴት እንደሚቀልዱባችሁ አልኩት። ቪዲዮን ከፍቼ ከሰማሁት በኋላ ወደ ጌታ አምልጥ ብዬ ስለው ቆየሁ አለ። ከቆየህ ታዲያ ወደ ጌታ ለማምለጥ ከቆየህ ዜድ ጋና ኤርሚያስ ጋር ወይ ዳጊ ጋር መተህ የምታገኘው ነገር የለም። ያለንን ያዳነንን ኢየሱስን ነግረናል። ስለዚህ አንተ ቸርች አይደለም የፈለግከው። አንተ እዚህ ሶሻል ሚዲያ ላይ እውነት አይደለም የፈለግከው። አንተ ሁለተኛው ዮኒ ማኛ ለመሆን የፈለግ ተራ ዱርዬ እንደሆንክ ደርሻለሁ። ዛሬ በዚህ ነው ልክ ነው የምናገረው። ውሸቱን ነው። ስለዚህ ይሄን ነው ብዬ የምትለው ካለ መቀጠል ትችላለህ ወንድሜ። እሺ ሲባርክ አንደርስታንድ አደርጋለሁ። በተለይ አንተ ብዙ ለፍተህበታል። ለዛም ነው ልብህ እንትን የሚለው አንዳንድ ነገሮችን በተለይ አሁን ይህችን ሰሞን ብዙ እኔም እኮ አልገባም፣ ግን ሰሞኑ ሳየው ግን በተለይ የሚያነሳቸው ጥያቄዎች በጣም ሌጂቲሜት ናቸው ብዬ አስባለሁ። የምልህ ያው ኤርምዬ ታውቃለህ፣ የሰውን ልብ የሚያውቀው ጌታ ነው። እኛ የሰውን ልብ መመርመር አንችልም፣ ግን ከሚያደርጋቸው ነገሮች እውነት ነው በጣም ዳተኛና ወንድማችን ትንሽ አስለፊ እንደሆነ አያለሁኝ። አሁንም ግን ኤርምዬ ልፋትህ ነው ይገባኛል፣ ድካምህ ነው። ብዙ አውርተሃል፣ ብዙ በውስጥ በተለይ የምትጨቃጨቃቸው ነገሮች አሉና አሁንም ልብህ አይውረድ፣ ግድ የለህም። እግዚአብሔር ምናልባት ይሄ ሰው ጠቃሚ ሰው ሊሆን ይችላል። ታስታውሳለህ ጳውሎስ መልእክት ሲልክ በህይወቱ አናሲሞስን ያልጠቀመን ሰው አሁን ግን
አይ መለወጡን ሲያደርግ እንደተለወጠ ሲገባው በሱ እጅ እንትን ሲለው ለሞት የሚፈላለጉ ሰዎችን እንደኔ አድርገህ ተቀበለው አለ እና የሆነ ዘመን ይመጣል ብዬ አስባለሁ። ኤርምዬ ተስፋ ሳንቆርጥ ድካሙ እንዳለ ነው ይገባኛል። ግራ ማጋባቱ እንዳለ ነው። ግን ማን ያውቃል እግዚአብሔር በዚህ ሁሉ ይሄንን የጠነከረ ልብ አንድ ቀን እግዚአብሔር ሊያስተኛ ይችላል ብዬ አስባለሁኝና ሳትደክም አሁንም ድካምህ እንዳልንም ቢሆን ወንድምነት ልብህን በርታ በማድረግ ልብህን ሰፋ በማድረግ አሁንም ቀጥል። አንተ ካንተ የሚጠበቀውን ማረሱን ቀጥል። እግዚአብሔር የሚሰራበት ቀን ይኖረዋል ብዬ አስባለሁና ልጁ አስቸጋሪ ቢሆንም ግን ማን ያውቃል በዚህ ውስጥ ፍቅር ቢማር ማን ያውቃል በዚህ ውስጥ የድካምህን እግዚአብሔር ደግሞ ዘሩን ቢያበቅለው አንድ ቀንና ነገ ምናልባት የሚገርም ሰው ሊሆን ይችላል ብዬ አስባለሁ። ናይር ብዬ በዛ ልበልህ ብዬ ነው። ወንድማችን ስኬት ነው። እንዴት ነህ? እግዚአብሔር ይመስገን። አማን ደህና ናችሁ? አለን። አሁን ጌታን ትቀበላለህ አትቀበልም? ነው ልጭቅጭቅ ነው እዚህ የመጣው አንተ? አይ እንዴ ጭቅጭቅና ክርክር እኮ ምን ልትከራከር ነው እዚህ ያለው? ገላትያ 5 ላይ እኮ የሥጋም ስራ የተገለጠ ነው ይላልና ጭቅጭቅና ክርክር ሲጀምርም አይመቸኝም። ለምን ማለት ነው? ስለዚህ ጌታን ትቀበላለህ አትቀበልም ነው አሁን በቃ ባጭር ቃል። ጌታን ትቀበላለህ አትቀበልም? ምንድነው እንዳት ማለት ወደ ወንጌላውያን ትቀላቀላለህ አትቀላቀልም? እንዴ እኔ ራሱ እኮ ወንጌላዊ ነኝ እኮ። እኔ መጽሐፍ ወንጌላዊ ማለት ወንጌላዊ አስተማሪ ነው። ማርያም ታማልዳለች። ታማልዳለች። ቅዱሳን ያማልዳሉ። ማርያም ታማልዳለች። ኢየሱስ ያማልዳል። ኢየሱስ ክርስቶስ አማልዷል። ኢየሱስ ክርስቶስ ያማልዳል። ኢየሱስ ክርስቶስ አማልዷል። እንዴ ያማልዳል ነው ያልኩህ። አሁን ያማልዳል አያማልድም? አማልዷል ያማልዳል ሳይሆን አማልዷል ነው ያልኩህ እኮ። ጥያቄ ስማ እኮ በቃ አማልዷል መልስ አይሆንም። ያማልዳል ወይስ አያማልድም ያልኩህ። ካላማልድ አያማልድም በል። ክርስቶስ ኢየሱስ አማልዷል። አረ ጥያቄን መልስ። ያማልዳል ወይስ አያማልድም? እኔ ስለ በፊቱ አልጠየቅኩም። አሁን ስለ ዛሬ ነው። አሁን ወይ ማርያም ታማልዳለች ወይ ብዬ ስልህ ታማልዳለች አልከኝ አይደል? ያልከኝ አማልድ ማለት ነው። ወይ አንድ ጊዜ ጥያቄን ስማ። ትላንትና የዛሬ ኧረ ቆይ አንዴ ወንድሜ፣ እንዴ ስኬት የዛሬ 2000 ዓመት ማርያም ታማልዳለች ወይ ብዬ ጠይቄሃለሁ እንዴ? አልጠየቅኩም አይደል? ዛሬ ነው የጠየቁት ስለ ማርያም አይደል? ዛሬ ማርያም ታማልዳለች ወይ ብዬ ጠየቅኩ። ታማልዳለች አታማልድም? ዛሬ ታማልዳለች። እሺ ዛሬ ኢየሱስ ያማልዳል አያማልድም? አያማልድም። ባያማልድ በቃ ቆንጆ። ስለዚህ ምን ታደርግልኛለህ አሁን? ይኸውልህ አሁን አንተ ዛሬ ኢየሱስ ክርስቶስ አያማልድም ማርያም ታማልዳለች ብለሃል። ለሁለቱም የሚሆን ጥቅስ ትሰጠኛለህ። ለሁለቱም የሚሆን ጥቅስ ምን ማለት ነው? ማርያም ታማልዳለች የሚል ጥቅስ ትሰጠኛለህ። ኢየሱስ አያማልድም። ይኸውልህ ቆይ ማርያም ታማልዳለች። ኧረ በሐሳብ ደረጃም እንደፈለግ እኔ አሁን ይኸውልህ እኔ ምን አሳይሃለሁ መሰለህ? ያንተን ተቃራኒ ያሳይሃለሁ። ያንተ ተቃራኒ ማለት ኢየሱስ ክርስቶስ ያማልዳል የሚል ማርያም ግን ስለማታማልድ ስላልተጻፈላት፣ በተለይ በአጸደ ነፍስ ያሉ ሰዎች አልተጻፈላቸው። ስላልተጻፈ እሱን የትም ላማጣልህ ስለማልችል ቅዱስ ላይ ስላልተጻፈ። እሺ እንደዛማ ከሆነ አስጨርስ። ቀጥል። ያልኩን በደንብ እንድትሰማ ፈልጋለሁ። አንተ አያማልድም ኢየሱስ ብለሃል። እኔ ደግሞ ያማልዳል የሚለውን አሳይሃለሁ ከመጽሐፍ ቅዱስ። ማርያምስ ብለህ ስትል ደግሞ አልተጻፈላትም። ስለዚህ የምታማልደው ነገር ስለሌለ አልተጻፈላትም ብዬ መልሱን እሰጥሃለሁ ማለት ነው። እኔ ሁለቱን ማሳያ። አንተ ግን አሁን የምታሳይ ምንድነው? ኢየሱስ አያማልድም የሚል ማርያም ታማልዳለች የሚል ነገር እየደገምክ ነው። 5 ደቂቃ ሰጥቻለሁ። 5 ደቂቃ ሰጥቻለሁ። ቶሎ በልልኝ። ቶሎ ሚውት አደርግልሃለሁ። 50 ደቂቃ ሊሆን ይችላል። አሁን ምንድነው ማርያም ከመጽሐፍ ቅዱስ አልተጻፈችም ብለሃል። በነገራችን ላይ እኔ ጥያቄን በጥያቄ ጠይቃለሁ። ምንድነው የምጠይቀው ጥያቄ? ኢየሱስ ክርስቶስ ወዳጄ ያልኩህን ብቻ ነው ወደዚህ የምታመጣው። ያልኩህን ነገር አሁን አስተውልና 5 ደቂቃ ተደርጎልሃል። 5 ደቂቃ ውስጥ ይኸውልህ መጽሐፍ ቅዱስን ከፍ አድርጎልኝ። ቆይ ከፍ ላድርግ። ንጽጽር አታውቅም እንዴ?
በቃ ይኸው ከፍ አድርጌሃለሁ። የምታመጣው እኮ እኔ ምንድን ነው? ራሱ ጥያቄ አለኝ። በጥያቄ ላይ ጥያቄን ጠይቃለሁ። መጽሐፍ ቅዱስ ትጠቅስና የዛሬ ሀሳባችን በምልጃ ዙሪያ ስለሆነ መጽሐፍ ቅዱስን ታወጣና ምን ታደርጋለህ? ኢየሱስ አያማልድም የሚል ታሳያለህ። ማርያም ታማልዳለች የሚል ሀሳቡን ራሱ ታሳየናለህ። እኮ እኔ ራሱ በኢየሱስ ክርስቶስ ላይ ጥያቄ አለኝ አልኩ እኮ። ኢየሱስ ክርስቶስ ከተወለደበት እስከ 30ኛ ዓመቱ ድረስ ከመጽሐፍ ቅዱስ ምን ምን ሲሰራ እንደነበረ ከመጽሐፍ ቅዱስ ታመጣልኛለህ? ወዳጄ ለምን አሁን ሌላ ነገር ውስጥ እኮ መግባት አያስፈልግም። እኔ ራሱ ጥያቄ አሁን ከፍ ካረከኝ እኔ ከፍ ካረኩኝ እኮ ራሴን ከፍ አድርጌ አንድ ጊዜ እኔ ራሴን ከፍ አድርጌ ላሳይ ይችላለሁ። ደቂቃ ግን 5 ደቂቃ ሰጥ አሳየኝ። እሺ አምጣ። ምንድን ነው የምታሳየው? ኖ ኢየሱስ ክርስቶስ ከተወለደበት አንተ የለኝም እስከ 30 ዓመቱ ድረስ ከመጽሐፍ ቅዱስ ውስጥ ምን ሲሰራ እንደነበረ የለኝም። አያገባኝም። ምን ውስጥ ነበረ? አያገባኝም። ከምስራ አያገባኝም። አንተ ከአንተ የምፈልገው አሁን ኢየሱስ ክርስቶስ አያማልድም ብለሃል። ማርያም ታማልዳለች ብለሃል። ይሄው መድረኩንም ይሄው ከፍ አድርገንሃል። መጀመሪያ ማማለድ ምን ማለት ነው? መጀመሪያ ማማለድ ምን ማለት ነው? ጊዜህን አትፍቶ ማማለድ ምን ማለት ነው? ማማለድ ምን ማለት ነው? መጀመሪያ ቃሉ ላይ ቶሎ በል፣ ጊዜህን አትፍጅ። ይኸው እየጠበቅን ነው። ጊዜም አለን፣ ችግር የለውም። እሱም ባመጣልም ጥቅሱን ስለማትቀበለው ማማለድ ማለት ምን ማለት ነው? አሳየንና ጥቅሱን አንዴ አሳየን። ስኬት ውይይት አይደል የፈለከው? ቀደም ውይይት አይደል የፈለከው? ቤቱ ለመማማሪያ እንድናረግ ከወንድምነት ጋር የምታወራው ቀደም ማርያም ታማልዳለች ወይ ብሎ ሲል አዎ አልክ። ኢየሱስ አያማልድም አልክ። ማማለድ ምን ማለት ነው ብለህ አልጠየቀውም። ቅድም ማርያም ታማልዳለች ወይ ብሎ ሲል ወዲያው ነው አዎ ያልከው። ቆይ አንዴ ቆይ ፖሊስ አትግባብ። ኢየሱስ ያማልዳሉ ይመስል አያማልድም አልከው። ምን ማለት ነው ማማለድ ብለህ እንኳን አልጠየቀውም። ማርያምስ ታማልዳለች ወይ ብሎ ሲል አዎ ታማልዳለች። ፕሊዝ አሁንም ይኸው ጣልቃ ገባብኝ። ፕሊዝ እኮ ጨርሼ ልሰጥ ነው ለሁለታችሁ የምታወሩት። ኢየሱስ ያማልዳሉ ይመስል አያማልድም አልከው። ማርያም ታማልዳለች ብለህ አዎ ታማልዳለች አልከው። ማማለድ ምን ማለት ነው ብለህ አልጠየቅም፣ ለኢየሱስም ለማርያምም ቀደም። አሁን ግን የተጻፈውን አሳየኝ እንዳምን ቃል በቃል የተጻፈ ባይኖርም ችግር የለውም ብሎ አለህ። እሱ ይህም ብሎ ሲልህ አንተ ክሌም ላደረግከው ነገር መልስ ነው መስጠት ያለብህ። ከዛ ደግሞ አንተ ደግሞ በጥያቄ ደግሞ ታፋጠዋለህ፣ እሱንም እኛንም ማለት ነው። ኦኬ፣ ስለዚህ መልስለት። ወንድ ብነቃጥሉ ቴንኪው እየጠበቅነው ነው። እኔ እኮ መረጃውን አመጣለሁ፣ ግን በመጀመሪያ ደረጃ ማማለድ ምን ማለት ነው ብዬ ጠይቄዋለሁ። ማማለድ ጠይቄያለሁ። ምን አድርግ መሰለህ፣ ለአንተ ድል ይሰጣል። ጠይቄያለሁ ወይስ አልጠየኩም? ኤርሚ እኔ ስለወነጀለኝ ነው። አንድ ጊዜ ወንድሜ አልጠየኩም ወይ ጠይቃለሁ ወይ አልጠየቅም በለኛ። ማስረጃ አምጣ ስልን የጠየቀው አሁን ደግሞ አሁን አይደለም አሁን ሳውራ እኮ አፌን ብለህ እኮ ዝም አስባልከኝ እኮ ቅድም። ሚዩት አድርገው አንዴ፣ ሚዩት አድርገው። እሺ ደቂቃውን 3 ደቂቃ አድርጉለት እንደገና። ቆይ እኔ ራሴ ላድርግልህ፣ ይሄንን ላቆምና 3 ደቂቃ ላድርግልህ። እሺ ኢንድ አድርጌዋለሁ። እንደገና 3 ደቂቃ እሰጥሃለሁ። እሺ ኢንድ ለምንድን ነው የማያቆመው? እኔ ጋር ላቆም ብሎኛል። ኢንድ አድርጉለትና 3 ደቂቃ ስጡት መልሶ። ከዛ በኋላ ያቅርብ። አሁን ምንድን ነው የምታቀርበው? አትደበቅ። ናና ተመለስ፣ አለበለዚያ እናስወርድሃለን። ቶሎ በል፣ አትደበቅ። ኧረ ተረጋጋ፣ መረጃውን ልሰጥ። ኖ። እሺ እኔ እንድትደበቅ አልፈልግም። እንትንህን አውጣና መናገር ብቻ ነው። ሶስት ደቂቃህን ተጠቀምበት። ቶሎ በል። ደቂቃውን አርጊለት እህትየው። ዜድ እምቢ ካለው እህትየው ደቂቃውን አርጊለት። አይ ቲንክ ተደርጓል። አሁን ይታየኛል 3 ደቂቃው፣ ግን ልጁ እንትን አይደለም። ተመለስ እባክህን፣ ማስረጃ ላወጣ ነው ይላል። ችግር የለውም፣ ይጨርስ ደቂቃውን።
እሺ እየጠበቅነው ታች ያላችሁ ወንድሞች እህቶች ታብታብ አድርጉ። ጌታ ኢየሱስ ይባርካችሁ። ታብታብ እያደረጋችሁ ሼር እያደረጋችሁ ቆዩ። ወንድማችን እስኪመለስ ድረስ ማስረጃ ሊያመጣ ነው። የሚያመጣው ማስረጃ ኢየሱስ አይማልድም የሚል ማርያም ታማልዳለች የሚል ነው ማለት ነው። ከመጽሐፍ ቅዱስ ላይ የሚያመጣው እየጠበቅነው ነው። እንግዲህ የሚያመጣውን ጥቅስ እንግዲህ አብረን እናያለን። ይዘው የሚመጣውን ጥቅስ ጌታ ጸጋ ሰላም ከእናንተ ጋር የሆነውን ድጋሚ ታፕታፕ አድርጉ፣ ሼር አድርጉ። ወገኖች ይቀጥላሉ። እኔ ትንሽ ቆይቼ እወርዳለሁኝ ጠዋት በጠዋት ስለምጓዝ መተኛ ትንሽ ስላለብኝ። እስቲ እንግዲህ ሌላ ኦርቶዶክሳዊ ሳላቅም የሚቀርብ ሌላ ኦርቶዶክሳዊ ካለ መግባት ይችላል። እሱን ማገዝ የሚፈልግ በዚህ ጉዳይ ላይ እሺ፣ ተመለስ። እሺ፣ ቆይ መጽሐፍ ቅዱስ ላንጣ። እስከዛ ድረስ ማቴዎስ 19:28 አውጣ። ማቴዎስ 19:28 አዎ፣ ምን ልታሳየኝ ነው? አሁን ይሄን ጥቅስ አንጣ ነው አይደል ያልከኝ? አዎ፣ ምን ልታሳየኝ ነው? እዚህ ላይ ምንድን ነው የማገኘው? ክፈትና አንብበው። 19:28 ነው ያልከኝ? አዎ። እሺ፣ ምን ይላል? አንብበው። አይ እኔ ሐሳቡን ንገረኝ እንጂ መጽሐፉን ባመጣ ቁጥር እኔ ዝም ብዬ አነባለሁ። ምን ችግር አለ? እግዚአብሔር ቃል አይደል እንዴ? ስለ ምልጃ ነው የምታመጣልኝ አይደል? ስለ መፍረድ ነው። ስለ ማን መፍረድ? ማን ነው የሚፈርደው? ክርስቶስም ፈራጅ ነው። 12ቱ ሐዋርያቶችም ይፈርዳሉ። መቼ? እሱን ቆይ መጽሐፍ ቅዱስ እያወጣ ነው። እሺ፣ ስለዚህ አሁን ያመጣው ምንድነው ያመጣው? ሐዋርያቱ ማን ነው? ሐዋርያቱም ኢየሱስም አሁን እየፈረዱ ነው ለማለት ነው ያመጣው ይሄንን 12 አሁን እየፈረዱ ናቸው። ይፈርዳሉ። የሉቃስ ወንጌል ምዕራፍ 16 ቆይ አንተ ራስህ ቆይ አንዱን እንጨርስ። ማቴዎስን እንጨርስ እንዴ? ማቴዎስ 19 ቁጥር 28 ብለሃል። እሱን እንጨርሳለን። ኦኬ። አሁን ስለዚህ አሁን እነዚህ ኦኬ፣ ቆይ አትደበቃ። በቃ ሰጠኸኝ እኮ ጥቅስ ናውጣ። አንዴ ውጣ፣ አትደበቅ ፕሊዝ። እሺ፣ አሁን ማቴዎስ 28ን እናነበዋለን። ከዛ በኋላ ያመጣው እንግዲህ እንደምትፈልገው ኖ እኔ ከአንተ ጋር ውይይት ነው የምፈልገው። አሁን አትደበቅ ምናምን ብለህ አንተ ስትደበቅ ውይይቱን ከአንተ ጋር ነው እኮ የምሰማው እኮ በጆሮዬ እንጂ በአይኔ አይደለም። ስለዚህ አንተ በአይኔ ነው የምትሰማው። አይ አይደለም። አይ እኔ እዚህ ጋር እንደዚህ ጤነኛ የሚመስለኝ ውይይቱ እንደዚህ ሲሆን ነው። ስለዚህ እንደዚህ ሆነና እናውራ። እሺ፣ ኢየሱስ እንዲህ አላቸው ይላል ቁጥር 28። ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ እናንተ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ አላቸው። ኦኬ። አሁን እያልክ ያለኸው እነዚህ 12ቱም ኢየሱስም አሁን በዙፋን ተቀምጠው እየፈረዱ ናቸው ነው ያልከኝ አይደል? አሁን ኦኬ። አሁን ጴጥሮስ እየፈረደ ነው አሁን? አዎ፣ ከጌታ ጋር ታርቃለህ። አዎ የሚለውን ሰው አንብበዋል? አዎ አንብቤዋለሁ። ስትፈርዱ እያለ እኮ ነው መጽሐፉ። መፍረድ ኖርማሊ እንደ ክርስቶስ መፍረድ አይደለም። እንደ ምንድን ነው መፍረድ? ሌላ ጥቅስ ልስጥህ እኮ አልኩህ እኮ። እንጂ ወዴት ሌላ ጥቅስ ትሄዳለህ? ይሄኛው አይሆንልህም። ከ17 ጀምሮ
ይሄ ላሰብከው ነገር የሚሳካል የእግዚአብሔር ቃል እኮ ነው። ይሄ እንትን አይደለም። አይ ከ17 ጀምሬ እኔ 11 ቁጥር አላነበብም እስከ 28 11 ቁጥር አላነበብም። የማነበውን የትኛው ቦታ እንደ መቀየር ከፈለክ እዚሁ ማቴዎስ ላይ ሙሉ አውድ ነው ማነበልህ። ለምን ይሰለቻችኋል? በነገራችን አንባቢ ነን ትላላችሁ እንጂ ማለት ነው አይደለም። የምታነበው መጽሐፍ ቅዱስን አንድ ጊዜ ቅድም ስጠይቅ ምን ብለህ ነበረ? አንተ በምትሄደው ነው የሚሄደው እኮ አልኩህ። አንተ በምትሄደው ይኸው ታግሼሃለሁ፣ እስካሁን ታግሼሃለሁ። ብዙ ድራማ ስትሰራ ነበር። አሁን ግን አንተ በምትሄደው ልክ እያነኩ በእግዚአብሔር ቃል እያነኩ ማለት ነው አስገድጄ እንድትውጣው አደርጋለሁ። ስለዚህ እንደዚህ አድርገው ወንድምነት የሚያነሳቸውን ጥቅሶች ራሱ ያንብብ፣ አንተ እንዳታነብ ራሱ ያብራራ። እያሰብኩ ነበር ጋሄድ አንብበው በል የምታነሳቸውን ክፍሎች አንብባቸውና ራስ አብራራ። ለምን አታንብብ አልከኝ ቅድም? እኔ በጭራሽ አታንብብ አላልኩም። አንብብ ስትለኝ እኔ አላነብም ነው ያልኩት። አንብብ ስትለኝ እኮ እኔ ላንብብ 11 ቁጥር አንብብ ስትለኝ አላነብም ብያለሁ። 11 ቁጥር አላነብም የምትፈልገው ክፍል ንገረኝ። ከ17 ጀምረህ እስከ 28 ስትለኝ ከ17 እስከ 28 11 ቁጥሮች ናቸው። 11 ቁጥር ሙሉ አላነብም። አንተ ግን ማንበብ እያነበብክ 3 ቁጥር ይኸውላችሁ ወገኖች ሜርሲዬ 5 ደቂቃ ስጪውና የፈለገውን ክፍል እያነበበ ያብራራ ፕሊዝ። 5 ደቂቃ ስጡ። ታንክ እሺ ዜድ እሺ ከአንድ ጀምሮ ነው እንደማነበው። ይመቻችኋል? 19 ሙሉን ማለት ነው ከአንድ ጀምሮ። ቀጥል እንደፈለክ ብቻ በ5 ደቂቃ ውስጥ ጨርሰህ የምትፈልገውን ሐሳብ አስቀምጥልን ነው። አሁን የምታመጣው ሐሳብ ምንድነው? ሁለት ሐሳቦች ናቸው። አንደኛ ኢየሱስ ክርስቶስ አማላጅ አይደለም የሚል ነው። ሁለተኛ ደግሞ ማርያም ታማልዳለች የሚል ነው። ስለዚህ በሁለቱ አሁን አንተ ቶሎ ብለህ እንደፈለክ ሐሳብ አምጣ፣ ቃል በቃል አምጣ፣ ብቻ የፈለግከውን አድርግና አሁን 5 ደቂቃ ተሰጥቷል። ጊዜን አትፍጅ፣ ቶሎ ግባ። የምታመጣቸው ግን ሁለቱን ሐሳቦች የሚያጸናልህን ክፍል ነው የምታመጣው። ላስታውስ ብዬ ነው። ይሄ ስለ ፍርድ ነው እዚህ ጋር። ይሄ ስለ አማላጅ አይደለም። ማቴዎስ ወንጌል ምዕራፍ 19 ከቁጥር 28 ላይ ማለት ነው። ስለ ማማለድ ሉቃስ ወንጌል ያ ባለጸጋውና ያ አላዛር የሚባለው ድሃ እሱ ላይ እንሄዳለን። አሁን አንተ የምትፈልገው ስለምንድን ነው? ስለ ፍርድ ነው ወይ ስለ አማላጅነት ነው የምትፈልገው? ለምን እዚህ ጋርም ክርስቶስም ፈራጅ ስለሆነ 12ቱም ሐዋርያቶች ይፈርዳሉ። ስለዚህ የሁለቱን ፍርድ ከምንድን ነው የምታገናኘው ነው? ወይም አማላጅነት፣ ስለ አማላጅነት ደግሞ ቅዱሳኖች እንዴት እንደሚያማልዱ አሳያለሁ። ቃል በቃል ግን አሁን የምትለይ ነገር ግን ማርያም ቃል በቃል ተጽፎ እንደዚህ ማርያም ታማልዳለች የሚል እንደዛ የለም። እንደዛ የምትፈልግ ከሆነ ማለት ነው የትኛው ነው አንተ የምትፈልገው? 5 ደቂቃ አለ ወንድሜ። 3 ደቂቃ ከ22 ሰከንድ አለ። ችግር የለውም ሰዓቱ። ስንት ዓመት ቁጭ ብለህ እኮ ስትጨቃጨቅ ነበር። የትኛው ነው አንተ የምትፈልገው? እሺ ባይዞ ልብ በሉ። በጣም እየተብራራ ነው። ኦርቶዶክሳዊ ወንድም ሱራፌል እንደዚህ ናቸው። ይሄ ትውልድ ነው ወንጌል የሚያስፈልገው ማለት ነው። እዩ ለተጠየቀው ጥያቄ ደቂቃው እየሄደበት ነው። እንደዚህ ናቸው ሲያዙ፣ እንደዚህ ገለባ ናቸው። ክሌም ላደረገው ነገር እንኳን መረጃ አያመጣም። አፍን ያዝ። ደቂቃህን ለመጠቀም መልስ ተበለስ ትባል ዝም ብሎ ጭጭ ብሎ
ጴንጤው በዚህ ያህል ጨዋነት እያወራ ነው። ደቂቃ ተሰጥቶ ማለት ነው። 4 ደቂቃ አለቀ። እንደዚህ ገለባ ናችሁ ስትያዙ። እንደዚህ በቃ ክሌም ላደረከው ማርያም ታማልዳለች ብለህ ላልከው እንቶ ፈንቶ የባልቴት ወሬ መረጃ ማቅረብ አልቻልክም። ልታፍሩ ይገባል። ለዚህ ነው እግዚአብሔር እያዋረዳችሁ ያለው በየቦታው ማለት ነው። ቁጭ ብለህ መጽሐፍ ቅዱስን አታነብም። ስለ ምልጃ ሲጠይቅህ ስለ ፍርድ የሚናገረው ክፍል ሄዳ መጣ። እንደዚህ ገለባ መሆናችሁን ዓለም ይወቅ። በጴንጤ ፊት መቆም አትችሉም። ፀሐይ ጠልቆባችኋል። ኦርቶዶክስ ያለ ይህንን የባልቴት መጽሐፍ ስታነቡለህ ኬት ታመጣው ታዲያ? አሁን ማርያም ታማልዳለች ብሎ ቢለው ይሄ ነው የእውነተኛ የኦርቶዶክስ መልስ። ቢያንስ እንደው ኢየሱስ አያማልድም የሚል አያመጣም። እሺ ሰው እኮ ሁለት ፌል እንዴት ያደርጋል? ኤርምዬ ሰው እኮ በአንድ ፌል ሊያደርግ ይችላል። ለምሳሌ ኦኬ ማርያም ታማልዳለች የሚል የለም፣ ግን ኢየሱስ ደግሞ አያማልድም የሚል ደግሞ ማምጣት ይችላለሁ። ሁለት ክሌም አድርገህ ሁለት ፌል ታደርጋለህ። አሳፋሪ እኮ ነው። ሁለት ክሌም አድርገህ እንዴ ምን አለበት? በቃ ጌታን ተቀበሉ የሚል ከመጽሐፍ ቅዱስ አንጣ ቃል በቃል ጌታን ተቀበሉ የሚል ከመጽሐፍ ቅዱስ አንጣ። ከጴንጤ ጋር እኮ ነው የምታወራው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 አንብብልህ። መልካም 12 እኔ አነበዋለሁ። ጌታን ተቀበሉ የሚል ታመጣለህ። ቃል በቃል ነው የምጠይቅ። አዎ ዮሐንስ ወንጌል ምዕራፍ 1 ቁጥር 11፣ 12፣ 13 አንብበው አብረን እናያለን። ከጴንጤ ጋር ከጴንጤ ጋር የምታወራው እንዳንተ እኮ እንዳንተ 5 ደቂቃ እኮ ዝም እንዳንተ 5 ደቂቃ ዝም ማለት ይኸውልህ፣ እንደው ሙስሊም ይሻላል ከእናንተ። አንተ 5 ደቂቃ አሁን ደግሞ ታወራለህ እንዴ? እኔ አንተ እንደሆነ ይኸውልህ፣ ወገኖቹ ግን አልተቀበሉትም። ለተቀበሉት ሁሉ ይላል። እሺ ለተቀበሉት ምን ቃል በቃል ነው ያልኩት። ለተቀበሉት ምን በስሙ ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች ተቀበል። ይሄው ለተቀበሉት የታለ? ቃል በቃል ነው የጠየኩህ። ቃል በቃል አንተ ቃል በቃል ቀርቶ ሐሳብ አምጣ ብዬ እኮ ነው። ቃል በቃል አንጣ። ይሄው ሲጀመርም ድራማ ነው የምትሰራው። የታለ? ጌታን ተቀበሉ የሚል ቃል በቃል አንጣ። የለም ሲጀመር የለም ማለት እኔ አንተን እንዳይጥ ይኸውልህ፣ ስማ ድመት እንዳየ አይጥ እንትን ውስጥ ጉድጓድ ውስጥ ነበር ቆፍሬ የምገባው። እኔ ቃል በቃል ነው የጠየኩህ። ምንም ቃሉን ሳታጣም አንተ ይኸውልህ 2-0 ትሆናለህ። እኔ ወንድም 2-0 ክሌም አድርገህ እኔ በእናትህ መደበሪያዎቼ ናችሁ። በነገር እቃ መጫወቼ ናችሁ። ጌታ ምስክሬ ነው። እንዴ ጴንጤ ባይኖር ኖሮ እኔ በምን እደበር ነበር? እሺ ጥሩ ነው። ለመደበሪያነት ከመጣ ጥሩ ነው። ወንድም ድገምለት። አንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 1 ቁጥር 15 ድገምለት። ጳውሎስ ምን እንዳለ እሺ እናውጣለታ። ታዲያ ምን ችግር አለ? አንተ ጥሩ ተደበር ቁጭ ብለህ ምን ችግር አለ? እሺ እንደዚህ ይላል። ወላሂ ተቀበሉት። ተቀበል። ቅድም ዮሐንስ ወንጌል ምዕራፍ 1 ቁጥር 12 እንብበንልህ ነበር። አሁን ደግሞ ምዕራፍ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 እና እንዲቀበሉት የሚለውን እናነብልሃለን ማለት ነው። እንዲህ ይላል። ወላሂ ኃጢአተኞችን ሊያድን ወዳጄ ቃል በቃል ነው። ጋይድ ወንድምነት ሚዩት አድርገዋል። ወንድምነት ኦኬ እሺ፣ የራሴን ነው እንዲያደርኩት እሱን አደርጋለሁ ብዬ ነው። ሶሪ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና እንዲቀበሉት የተገባ ነው። ማን እንዲቀበለው? ሁሉ እንዲቀበሉት የተገባ ነው። አለቀ። ለዚህ ነው ተቀበሉ የምንለው። ለተቀበሉት በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እንደዛ አይደለም ጥያቄ፣ እንደዛ አይደለም ጥያቄ። ቆይ አንዴ ዜዶ አይደለም ስኬት አንዴ ሚውት አድርገው። ሁለት ተነቦልሃል። ዜድ አለክ አይደለ? አለሁ እህትነት ዜድ ቆላሲያስ 2:6 አንብበው ድጋሚ እስኪ እንድገም። አቤት ጴንጤ ግን እኔ ቃል በቃል ነው ፈልገው። ቆይ አንዴ ሚውት አድርግ። ስኬት ተባለ። እኔ ዜድን ነው የማናገረው። እሺ ወንድሜ ክፈቱልኝ አንዴ። ዜድን ነው የማናገረው። ዜድን ነው የማናገረው። ሚውት አድርግ እባክህ። ሚውት አድርግ ያለው እንዳታነሳ ሚውት። ያ ቆላሲያስ 2:6 አንብበው። ጴንጤ ግደለኝ ጌታ
እንግዲህ ጌታን ክርስቶስን ኢየሱስ እንደተቀበላችሁ በእርሱ ተመላለሱ ይላል። ምን እንዳላችሁ? እንደተቀበላችሁ። እንዳያልፍ ብተቀበል የምንለው ለዚህ ነው። አባቱ ተቀበሉ ቃል በቃል ነው የምፈልገው። ቃል በቃል ጌታን ተቀበሉ እንዴት ታመጣለህ? እንደው አሁን አንቺም እንደው ጌታ ወይ ኧረ እንደው እኔ አንተን በሆነ እኔ እኮ እንደው ይሄን ይኸውልህ አፌን እንኳን አልከፍትም እኮ የለም ከየትም ልታመጣው አትችልም አልኩህ። አፌን እንኳን አልከፍትም። ዛሬውኑ እጠመቃለሁ። ጌታ መሰከረ ኤርሚኖ እስቲ ዝበለው እስቲ ቃል በቃል ዛሬ እቀበላለሁ። ቃል በቃል ጌታን ተቀበሉ የሚል ሐዋርያት የሰበኩት አምጣ። ከየትም ልታመጣ አትችልም። ወደ አንዱ ጥግ ጸጥ ብለህ ራስን ከንፈሬን ነክሰህ ጸጥ ብለህ ከየትም ልታመጣ አትችልም። ዮሐንስ ይኸውልህ ራዕይ ዮሐንስ ቃሌን የጨመረ በቃ እዛው ቁጭ በልና ቆይ አንድ ሰው ከፍ ላድርግ። እዛው ቁጭ በልና ዳግዬ አንተን ከፍ ላድርግ ነው። እዛው ቁጭ በልና ተማር አንተ 16 ሉክ ደብተር ያዝ። ይኸውልህ 16 ሉክ ደብተር ያዝ፣ አንድ እስክሪብቶ ያዝ እና ቁጭ ብለህ እየጻፍ አሁን ኤርሚ ሲያስተምር ዳጊ ይቀጥላል፣ ሜርሲ ያለች ሁሉም ቤክ ያለ እዚህ እነሱ ሲያስተምሩ ቁጭ በልና ተማር አባቱ። እሺ በቃ የሚሻልህ እሱ ነው። በቃ ጸጥ በልና ተማር። አየህ እሱ ነው የሚሻልህ። ምንም አትነካካ። ከፍል አድርገህ እስቲ ከፍል አድርገህ ምን ልታመጣ ፈልገህ ነው? እሺ ጠቋሚ እስቲ ጠቁመን ምን ልታመጣ ፈልገህ? የለም ይኸው ምን አንጣ ጢሞቴዎስ ቁጥር 1 ምዕራፍ 1 ከቁጥር 15 ላይ አይልም። እኔ ጠየኩ ቃል በቃል ነው የጠየኩ። ጌታን ተቀበሉ የሚል ብቻ አንተ ተቀብለሃል? ጌታ አምጣ። የእግዚአብሔር ልጆች የሚሆኑ ሰዎች እንዴት ነው? በነገራችን ላይ የእግዚአብሔር ልጆች የሚሆኑ ሰዎች እንዴት ነው? ሰዎች የእግዚአብሔር ልጆች መንገድ ብትሄድ ከሆነ አንተ በምትሄድበት ነው። ለምን ታደርገኛለህ? በቃ አሁን ከዚህ በኋላ ሚውት እያደረኩ ነው የምታወራው። ሰዎች የእግዚአብሔር ልጆች የሚሆኑት እንዴት ነው? እስቲ ያሳየን። አሁን ሚውትህን አንሳና ተናገር። ሰዎች የእግዚአብሔር ልጆች የሚሆኑት እንዴት ነው? አንሳ ሚውትህን። የጠየኩን ጥያቄ መጀመሪያ ሰዎች የእግዚአብሔር ልጆች የሚሆኑት እንዴት ነው? መጀመሪያ የእግዚአብሔር ልጆች ሜርሲዬ አሳልፌ ሰጥቼዋለሁ። ጌታ ይባርክሽ። እንደውም ከሴት ጋር ላውራ። ቆርበት አውቃለህ? ስኬት እሱ አይመለከትሽም። አንቺ ታውቂያለሽ? አይ ኖ ቆርበት አውቃለህ? አንቺ ቆርበሽ ታውቂያለሽ? አይ ኦርቶዶክስ ስለሆንክ ቆርበት አውቃለህ? ጴንጤ ይቆርባል መጀመሪያ። አይ አንተ በጣም ፖዚቲቭ ከሆንክና ፎሪ ለመወያየት ከገባክ ልብህን ቀና አድርገክ የምጠይቅህን መልስልኝ። ምንም መጣመሙ አይጠቅምም። ያ ሶ ቆርበት አውቃለህ? ጴንጤ ይቆርባል ወይ ነው የምልሽ። እኔ ነኝ የጠየኩህ ወንድም አለ መልሰህልኝ። ከዛ መልሰህ አንተ ያንን ጥያቄ እኔን ትጠይቀኛለህ። ቆርበት አውቃለህ? አዎ አንቺ ቆርበሽ ታውቂያለሽ? ቆርበት አውቃለህ ወይ? አሁን እየቆረብሽ ነው? ቆርበት አውቃለህ? እየቆረብሽ ነው? የምጠይቅህን መልስልኝ። ግድ የለክም። አንቺ እየቆረብሽ ነው ወይ ነው እኔ ነኝ የጠየኩህ እኮ። ሰው ይታዘብሃል። በነገራችን ላይ እኮ አንቺ ክርስቲያን ነሽ አይደል ወንድሜ? ሰው ይታዘብሃል። ማይኬን አንስቼ ቀጥታ ጥያቄ ጠየኩ። በነገረ ሰው ታዘበኝ አያረገጠ ብዬን ያልቀኝ ቆርበህ ታውቃለህ? ገብቶሻል? እየጠየኩ አንቺ ቆርበሽ ታውቂያለሽ ወይ? እየጠየኩህን መልስልኝ። ስኪ ለምን ታፍሪበታለሽ? ለምን ቁርባኑ የእናንተ ብስኩት ስለሆነ ወንድም አለም እየጠየኩህን መልስልኝ። አንቺም መልሽልኝ። ስለዚህ ለመወያየት ፈቃደኛ አይደለህም? እኔማ ፈቃደኛ ነኝ ብዬ እኮ ነው የመጣሁት። ስለዚህ የጠየኩህን መልስልኝ። ውይይት ከተባለ የምትጠየቀውን መልሰህ ከዛ መልሰህ በአንተ ሰዓት ደግሞ ያኛውን ሰው ትጠይቃለህ። እንደዛ ነው። ኦኬ ውይይት የምታውቅ ከሆነ ማለት ነው። አንድ እድል እንስጣው። እሺ አንድ እድል ይመልስልኝ። ሁለት አድርግልኝ። አንድ እድል እንስጣው። ሚዩት አድርግ። አንድ እድል እንስጣው። እህትየው ለምን አይመልስም? አንድ እድል የምሰጠው ቅድም ወንድምነት የጠየቀውን ጥያቄ አልመለሰም። ገለባ ናቸው ብዬ ስል እንዲህ አይነት ትውልድ ነው። ኦኬ አሁንም ገለባነቱን ዓለም ይወቀው። አንቺ ስጠይቀው ለጠየቅሽው ጥያቄ መልስ አልሰጠም። ከዛ ይልቅ አንቺ መልሶ ጠየቀሽ አይደል? እሺ እኔ ጥያቄውን ልመልስለትና አንቺ አቅቶች ነው እያልኩ አይደለም። ልመልስለትና
እሱ ይህንኑ ጥያቄ ለአንቺ ይመልስልሻል ማለት ነው። እኛ አልቆረብንም፣ መቁረብም አንፈልግም። ቁረቡ ብሎ የሚል የመጽሐፍ ቅዱስም ትምህርት የለም። መጽሐፍ ቅዱስ ግን እንደሚለን እኛ የጌታን እራት እንበላለን። ቅዱስ ጳውሎስ እንዳለው ማለት ነው። የጌታን እራት እንበላለን። ያ ማለት ህብስቱን እንበላለን፣ ወይኑንም እንጠጣለን። ከጌታ ስጋና ደም ጋር ህብረት ስላለው ማለት ነው። እኛ የኦርቶዶክስን ብስባሽ የሆነ ትምህርት ቁርባን የሚል ትምህርት የለንም፣ መጽሐፍ ቅዱስ ስለማያውቀው ማለት ነው። ኦኬ። አሁን አንተ በኦርቶዶክስ ሃይማኖት እኛን ጠይቀናል፣ መለስንል። እኛ አንቆርብም፣ ቁረቡን ብሎ የሚል የመጽሐፍ ቅዱስ ትምህርት ስላይደለ የጌታን ራት ግን እንበላለን፣ ወይኑንና ህብስቱን ማለት ነው መጽሐፍ ቅዱሳችን የሚነግረን። አሁን አንተ ቆርባለ እህትየው ቀጣይ አሁን ካልሆነ ጆሮ ግንዱን ብለሽ አባሩ ይሄንን የደብተራ ልጅ ማለት ነው። ቴንኪው። ለምን ትሳደባለህ ኤርሚ? እንዴ ደብተራ ማለት ነው ማለት ነው። ስድብ በጴንጤ ይፈቀዳል ማለት ነው። እህትየው ቀጣይ ኤርሚ። እሺ በቃ ኤርሚ መልሶልሃል፣ አንተ መልስልን ጥያቄው። እሺ ኤርሚ ስለመለሰ እኔ ደግሞ ኤርሚን ጥያቄ ጠይቀዋለሁ። የደብተራ ልጅ ማለት ነው ማለት ነው በመጀመሪያ ደረጃ ወይም ደብተራ ምን ማለት ነው? ብሩክ ነሽ እህትየው። የግርማ ወንድሙ መንፈስ ነው ላው ላይ የተገለጠበት። እንደዚህ ጆሮ ግንዱን ብለሽ እታች ይወርዳል ማለት ነው። የመጽሐፍ ቅዱስ ትምህርት አይደለም ቁርባን ብሎ የሚለው የብሉይ ኪዳን ትምህርት ነው። ለእግዚአብሔር የሚቀርብ መስዋዕት ማለት ነው ቁርባን። የብሉይ ኪዳን ቃል ነው። አዲስ ኪዳን ላይ ቆረባችሁ ምናምን ነገር ብሎ የሚለው እኛ የጌታን እራት እንበላለን አለቅ። ስለዚህ እንደዚህ ገለባ ናቸው ሲያዙ ማለት ነው። ወይ ኤርሚዬ፣ አይ በቃ ምንም እኔም ልለያቸው ነው። ጠዋት ሌሊት አንድ 4 ሰዓት ተኝቼ ስለምነሳ ወደ ዲሲ ለመመለስ ስለምነዳ ጌታ ኢየሱስ ይባርካችሁ። ይኸው ነው በቃ መልስ የለም። ሁልጊዜ ክሌም ብቻ ነው ኤርሚዬ። አሁን እኮ ይሄ ሊትራል የሆነ ኦርቶዶክሳዊነትን የሚያሳይ ክሌም ነው። በቃ አባቶቻቸው የነገሯቸው ምንድን ነው? እስቲ አንድ ቪዲዮ ላሳያችሁና ልውጣ። ቆይ ያማልዳል ይሉታል። ኧረ የባህሪ አምላክ ነው፣ አማላጅ አይደለም። አማላጅማ ጻድቃን ሰማዕታት ናቸው፣ ነቢያት ሐዋርያት ናቸው፣ መላእክት ናቸው። አወካቸው እኚህን ሰውዬ ወይ ዜድ አወካቸው እኚህን ሰውዬ ታዲያ የምንበላው የምንጠጣው ያሉት ናቸው አይደል? አዎ የምንበላው እሷን ስጋ ነው ነው እኮ ብላ ያሉት። አዎ ሌላ ማሰማሉ እርምዬ፣ ሌላ ማሰማሉ ፕሊዝ ጋይድ፣ ሌላ ማሰማሉ ያማልዳል ይሉታል። ኧረ የባህሪ አምላክ ነው፣ አማላጅ አይደለም። ተመልከት እንግዲህ የባህሪ ምንድነው? አምላክ ነው። የሰው ባህሪ ማለት ሰዋዊ ባህሪውን እኮ ክደዋል እነዚህ ሰዎች እኮ በቃ ሊትራሊ ሰዋዊ ባህሪውን ክደዋል እኮ ማለት የአምላክነት ባህሪውን ብቻ አውጣኬ ምንድነው ከዚህ የተለየው? እኔ የሚነግረኝ ካለ ማለት ምንድነው የተለየው ከዚህ? በቃ እኮ አምላካዊ ባህሪ እኮ ሰዋዊ ባህሪ ውጧል። ሌላ እኮ አዲስ ነገር እኮ የለም። እነዚህ እኮ ሊትራል አውጣኬ እኮ ናቸው። ጌታ ምስክሬ የለ ኧረ እሱ የባህሪ አምላክ ነው ይለዋል እንዴ? የትኛው የሰው ባህሪ ጠፍቷል? ሰውነቱ ጠፍቷል፣ ተውጧል። ጌታ ወይ አዋጅማ ጻድቃን ሰማዕታት ናቸው፣ ነቢያት ሐዋርያት ናቸው፣ መላእክት ናቸው። ወደ እሱ የእኛን አበሳ ይዘው የሚቀርቡ እሱማ የባህሪ አምላክ ነው። የባህሪ አምላክ ነው። በባህሪው ሞት የሌለበት ነው። በመንግስቱም ሽረት የሌለበት ነው። እልፈት ውላጤ የማያገኘው ነው። እንደነዚህ ካሉት ሰዎች መጠበቅ ነው። አበው የማሳውያን ነቢያት ነው። ለይመጽኡ አቤክሙ ቃል በአሳ አባግ ማቴዎስ ምዕራፍ 7 ላይ ነቢያት ሳይሆኑ ነቢያት ነው። እቺ ደግሞ ማደናገሪያ አለች። እቺ ማደናገሪያ መሀል ላይ የምትገባ ገዛለች አይደለ? እሷ ሁሌ ማደናገሪያ ነች። በቃ ላጣርገው እሷን ይከቱና ከዛ የሆነ ነገር አሰባ አድርጎ ደግሞ ይመጣሉ ማለት ነው። እስቲ ሌላ ደግሞ አንድ ላሳያችሁ እዚሁ ጋር የእኝኑ ሰው
አንድ ነገር ላሳያችሁ። የእኝኑ ሳይሆን ሌላ ደግሞ ባለዲሹ ደግሞ ምን እንደሚሉ እንስማ። ባለዲሹ ደግሞ ምን ይላሉ ከተባለ እንዲህ ይላሉ። ባለዲሹ አንድ ስም አለ ለጨለማው ዓለም ብርሃን የሚወጣበት እርሱም ማርያም የሚል ይሄ ስም የመረረውን ዓለም ያጣፈጠ ለጨለማው ዓለም ብርሃን የወጣበት ለሞተው ዓለም ሕይወት የተወለደበት ለስደተኛው ዓለም ተስፋ የተሰጠበት ሊጨምርላችሁ ኤርብዬ ሌላ ደግሞ አንድ ምን እንደሚጠጡ ማለት ነው። የአሁኑን ቪዲዮ ወንድምነት በደንብ ተዘጋጅቼበታለሁ። ርዕስ አድርጌው ማለት በቃ ትገባበታለህ። በቃ አሁን ደግሞ ሌላ አንድ ላምጣልህ። ቆይ ታገስ። ድንግል ማርያምን ከተጠጋች ተመልከቱ። እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። ከድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። ማድረግ አልችልም። እውነት ነው። ያመናል። በጣም ነው የሚያመነ። ይሄ ካላመመው ይሄ እኮ የማያመው እኮ አፍዝ አደንግዝ ያለበት ብቻ ነው። ይሄ ካላመመው የማያመው ማለት ነው። ኦኬ እኛማ ያመናል። የጌታችን ስም በዚህ ሲለወጥ ስናይ ይሄው እግዚአብሔርን ካካዱ። እግዚአብሔርን ክዳችሁ ማርያምን ካመናችሁ ትገባላችሁ፣ እሷ ታሳምንላችኋለች የሚል እንዲህ አይነት ምንፍቅና ስንሰማ እንዴት ላያመን ይችላል? ቄሱ እንዴት ላያመን ይችላል? ኤርሚዬ ምን ከነዚህ ሰዎች እኮ እኔ እኮ ያሳዝኑኛል እኮ ኤርሚ ተመልከት። አሁን እንግዲህ እኚህ ሰው አራት አይና የሚባሉ ሰው ናቸው። አሁን እኚህ ሰው የሚግቷቸውን ተመልከት። ሰው እኮ አስተማሪውን ይመስላል ኤርሚ፣ አስተማሪውን እኮ ነው የሚመስለው። በቃ ይሄንን ማወቅ አለብን ወገኖች፣ እዚህ ያለን ለእነዚህ ሰዎች ከነዚህ ሰዎች እግዚአብሔር እችን ቤተክርስቲያን ከነዚህ ሰዎች እንዲገላግላት መጸለይ እኮ ነው ያለብን እኛ ተግተን። በቃ እነዚህ እኮ ናቸው ይዘዋቸው ገደል የሚገቡት። ይሄንን ተግቶ ይመጣል። አሁን የቀድሞ ልጅ ይሄንን ተግቶ መጣ። ከዛስ ኢየሱስ አያማልድም ማርያም ነው የምታማልደው አለ። እሺ አሳየን ከመጽሐፍ ቅዱስ ከየት አምጥቶ ያምጣ? ለምን የዚህ ሰውዬ ንግግር ነዋ። ይሄ ሰውዬስ ከኪሱ ነው የሚናገረው። ከፈለገ እንደፈለጉ ነው የሚያወሩት። ጠያቂ ስለሌለባቸው የእኛ አስተማሪዎች የሆነች ነገር ስትል እዛ ቤት ሰይፍ ይመዘዛል። የነሱ ግን ይሄ ከምድር እስከ ሰማይ ያለ ስህተት በስህተት የተሞላ ንግግር ምንም ለቤታቸው ጭራሹ ነው እንትንም አይሉትም። በቃ እንደ ኢንጆይ ነው የሚያደርጉት። በቃ ትክክለኛ ሰባኪ ነው ለነሱ እነዚህ ሰዎች ማለት ነው። ኤርሚዬ ይሄ ድንዙዝ አፍዛ ደንግዝ በእነዚህ ሰዎች ተይዞባቸዋል። በቃ እኔ የሚያሳዝነኝ ህዝቡ ነው። አየህ ያለ ጥቅስ እየመጣ መከራ የሚያየው እዚህ በቃ ይሄንን አሁን እኮ ቅድም ሰኮት ነው ስኬት የሚለው እኮ ይሄን ተግቶ መጥቶ ነው። በቃ ይሄው ነው። ተባረኩልኝ ወገኖች፣ ጌታ ኢየሱስ ይባርካችሁ። ኤርሚዬ አንዳችሁ ከፍ በሉና እኔ ጨርሻለሁ። ዘመናችሁ ይባረክ። ነገ ወይ እንገናኛለን ከኔ ጋር። እሺ ቴንኪ ወንድምነት፣ ተባረክ፣ ጸጋ ይብዛልህ። ይሄንን ርዕስ አዎ ተዘጋጅቼበታለሁ። እህትየው ስልክ እየደወልኩልሽ ነበር። ርዕስ እንድጽፊልኝ ከዛሬም ጀምሮ ልንገባበት እንችላለን። አቦዘነች ከሚለው ስም የተለየ ስም አይደለም። የተለየ ነው ብላችሁ ስትሉ መረጃውን ንገሩን። ከዘፍጥረት እስከ ራእይ ድረስ ከድርብ ነጠላ ሰረዙ ጀምሮ የቱ ጋር ምን እንደሚል እናውቃለን። ያመለካችን ቃል ና ፈትሸኝ፣ ና አልፈትሸህ፣ ንገሩን። የእንደነኛ አይነትን ይቅርታ አድርጉልኝ፣ እንደነዚህ አይነት የደብተራ ቅርሻት የምታምኑ ሰዎች ኑና ንገሩን። እግዚአብሔር ከሰማይ በታች አንድ ስምን የሰጠን በመልአኩ በኩል ለራሷ ለጌታዬ እናት ለማርያም ስሙንም ኢየሱስ ትየዋለሽ፣ እርሱም ሕዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል ነው ያለው። ለዳዊት ልጅ ለዮሴፍም ለጮኛ እንደዚሁም ለጌታ እናት ለእናቲቱም ለማርያም ማለት ነው። እሺ አንጾኪያ እንኳን ደህና መጣ። ሰላም ናችሁ? ደህና ነን። ከየት ቤተ እምነት ነው?
አይ እኔ ወንጌል አማኝ ነኝ። እሺ ለምን ላክልኝ ታዲያ? አንድ ጥያቄ ነበረኝ። እሺ እታች ፓስተር ጋር ሄደ። እሺ ቤቲ እንኳን ደህና መጣሽ። አክሊሉ ሚዩት አድርገው። ሰላም ናችሁ? እንኳን ደህና ቆያችሁ። ደህና ነን። አክሊሉ ሚዩት አድርገው፣ ድምፅ አለ አንተ ጋር። ያ ቴንክ ዩ ያ እሺ ቤቲ እሺ። ከዛ ወደ አክሊሉ ደህና ናችሁ? እግዚአብሔር ይመስገን። ያን ጥያቄ አለኝ። ማርያም ካልተባለች ታዲያ ስሟ ማን ይባል? ታዲያ ማን ብለን እናውጣላት? ማን አንቺ ማን አውጭ አደረገሽ ሲጀምር? ኖ አይደለም። አይ ማርያም ኖ አንቺ ነሽ እንዴ ለማርያም ስም ያወጣሽላት? አይደለም። እኛ ሁላችንም ስንወለድ እንግዲህ ስም ይሰጠናል አይደለም? በስማችን ነው። አንቺ ነሽ ወይ ለማርያም ስም ያወጣሽላት በመጀመሪያ? እኔ አይደለም ያለው። ታዲያ ማን ነበራት? በቃ ስለዚህ ምን ብለን እናውጣላት ስም አይባልማ። የወጣላት ስም በወላጆቿ በኩል የወጣላት ስም ማርያም ስለሆነ ቆይ አድምጪኝ እህቴ። ስም እናውጣላት አትበይ። አንቺ ማን ስም አውጭ አደረገሽ? እንደሱ አይደለም። አልተግባባን። እንደሱ ልል አስቤ አይደለም። እንደሱ ልል ሳይሆን አልተግባባን። አይ እኔ እንደሱ ልልክ አይደለም። እናትና አባቷ ማርያም ብለው ካወጡላት እኛ እሱን ተከትለን በማርያምነቷ ነው እኛ የምንጠራት ማለት ፈልጌ ነው እንጂ እኔ ስም ላውጣላት ብዬ አይደለም። ልክ ነው። እኛም እኮ የምንጠራት የጌታ እናት ማርያም በሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ እንደተጻፈው በመልአኩ እንደተናገረው ማለት ነው። የድንግሊቱም ስም ማርያም ነበር ይላል ሉቃስ እንደጻፈው ማለት ነው። ስለዚህ ማን ብለን የምንጠራት? አቦዘነች ቦጋለች ብለን አንጠራትም። ማርያም ነው ብለን የምንጠራት የተጻፈው ማለት ነው። ይሄ ስም ግን ኃይል አለው፣ ጥበብ አለው፣ ማዳን የሚችል ሰው ነው ብላችሁ ካላችሁ ግን ፋጡማ ከሚለው ስም የተሻለ ስም አይደለም። ኦኬ ቤቲ ከሚለው ከአንቺ ስም የተለየ ስም አይደለም። የአንቺ ስም ተራ ስም ነው። የማርያምም ስም ተራ ስም ነው። የኤርሚያስም ስም ተራ ስም ነው። የአክሊሉም የዳጊም የሜርሲም ስም ተራ ስም ነው። ማለት ተራ ስም ማለት ጥበብ የሌለው ኃይል የሌለው ሞገስ የሌለው ማዳን የማይችል አጋንንት የማይፈሩት ስም ሰውም የማይንቀጠቀጥለት የማይጣፍጥም የማይመርም ስም ነው። ስለዚህ መጽሐፍ በጠራት የጌታ እናት ማርያም ብለን እንጠራለን። ስንለያት ብዙ ማርያሞች ስላሉ የጌታዬ እናት ማርያም የጌታችን እናት ማርያም ብለን እንጠራለን እንጂ አሁን ቅድም ደብተራው ያሉትን አይተሽ ከሆነ ዓለም የጣፈጠበት ስም ነው አለ። እውነታውን ማርያም ብሎ በሚል ስም ነው ዓለም የጣፈጠው። እንደዛማ ከሆነ ከጌታችን እናት ማርያም ቀድማ የአሮንና የሙሴ እህት ማርያም ከግብፅ ምድር ሲወጡ የነበረችው ነብይቷ ማርያም እኮ ማርያም ተብላ ተጠርታለች። ዓለም በሷ ስም የሚጣፍጥ ከሆነ በሙሴ እህትና በአሮን እህት በማርያም ነበረ ዓለም መጣፈጥ የነበረበት። አየሹ ቤትዬ እንጂ እኛ የጌታችን እናት ማርያም በተጠራችበት ማርያም ብሎ በሚለው ስም አትጠራ አላልንም። የምንጠራት የጌታችን እናት ማርያም መጽሐፍ ቅዱሱ እንዳለው ማለት ነው። ማርያም ብሎ የሚለውን ስም የምንጠራው መጽሐፍ ቅዱስ በጠራት ስም ነው። ግን ይሄ ስም ማርያም ብሎ የሚለው ስም ኃይል አለው፣ ጥበብ አለው፣ ዓለም ጣፈጠበት፣ መናፍቃና ሰይጣን የሚጠሉት ስም የማይጣፍጣቸው ሰው ነው ብለ አዎ፣ እኛ የፍጡር ስም ጣፍቶን አያውቅም፣ ሊጣፍጥም አይችልም። ኦኬ እንጂ እሷ በመጽሐፍ ቅዱስ ላይ ስሟ ማርያም ተብሎ ስለተጠራ በዚህ ስም አትጥሯት አይደለም እያልን ያለ ነው። ስሟ ተራ ስም ነው። በቃ ከስሞች ሁሉ በላይ የሆነ ስም ግን ያለው ኢየሱስ ክርስቶስ ከእሷ የተወለደ ጌታችን ነው እያልን ያለ ነው። ቤት አግኝተሽ ከሆነ እሺ፣ አዎ ይረዳኛል። ግን ያው እኛ እንደምታውቀው የተለየ ክብር አለን ለእሷ። ያው መቼም የማይቀየር ነው፣ መቼም የማይለወጥ ነው። ምን አይነት ክብር ነው ያለው? ስሟ ምንድነው የተለየ ክብር ያለው? ምንድነው የተለየ ምንድነው የተለየ ክብር ያለሽ? በስ ከክርስቶስ እንወልዳለን አለች። የማይደፈር ማን አልወለደችም ብሎ አለ ክርስቶስን። ማን አልወለደችም? ስለዚህ ለዚህ እኮ ክብር ይገባታል ለማለት ነው። እሱም በመውለዶቿ ስሟ ኃይል አለው ብለሽ ታምኛለሽ ቤቴ? አይደል? ስለ ስሟ ሳይሆን አሁን ስለ ስሟ ሳይሆን እኔ ስለ ስሟ ነው። ስሟ ላይ ነው እየተናገረ። ቆይ ቤቲ ለምንድን ነው አንደኛ፣ አሁን አንቺ ጥሩ ጠያቂ ነሽ። ልብ በይ። እኛ ስሟ የጌታ እናት ማርያም ስሟ አይደለም አላልንም። ስሟ የጌታ እናት ስም ማርያም ነው መጽሐፉ የነገረን። የድንግሊቱም ስም ማርያም ነበርኩ ብሏለን በመላኩ በኩል። ኦኬ በቃ ጸሐፊው ሉቃስ ሲጽፍ ከቃሉ አገልጋይ ሰምቶ ለከበረ ክፍል ጻፈው ከቃሉ አገልጋይ ሰምቶ የድንግሊቱም ስም ማርያም ነበር አለ። አለቀ። እናት በመሆኗ ክብር አይገባትም ወይ? ይገባታል። የጌታችን እናት እንዴት ነው ማናከብራት? እንደናንተ ግን ክብር ይገባታል ብለን ራጉኤል ቤተክርስቲያን ጀርባ በሙቅና በማስትሽ የተጣበቀ ፎቶ ማንም ቀዶ እንደፈለገ ጨመዳድሮ የሚጥለውን ፎቶ
ዝንብ ኩሷን የምትኮስበት አቧራ ሁሉ የሚራገፍለት በጭራ የሚደበድብለትን ፎቶ የጌታችን እናት ማርያምን ክብር እንሰጣለን ብለን በማይሰማና በማይለማ ፎቶ ስር ግን በመቀመጫችን ነፋስ እስከሚገባ ድረስ አናፈነድድም። ለእንዲህ አይነት ስዕል መጽሐፍ አያዘንም። የጌታ እናት ክብር አላት በደንብ እንጂ ቤቲ እንኳን እሷ አይደለችም፣ አንቺ እንኳን ክብር አለሽ። ኦኬ የጌታችን እናት ማርያም ስሟን እናከብራለን ነው ወይስ እሷን እናከብራለን ነው? ስሟን አይደለም እናከብረው፣ እሷን በሳነቷ እናከብራለን። ተገቢውን የእናትነት ክብር እንሰጣለን። ኦኬ አሁን መጥቶ ማንም ሰው ማርያም ጌታን አልወለደችም ብሎ ቢል ስርዓት ያዝ እንለዋለን። ስርዓትክን ያዝ እለዋለሁ። እኔ እማይዝ ከሆነ ስርዓት አስይዘዋለሁ ማለት ነው። የጌታ እናቱ ከዲጃና ጀሚላ ነው የሚባሉት ብሎ ቢል አፍክን ያዝ። ከየት ነው ያመጣው? መረጃውን አምጣ እለዋለሁ። መረጃውን ካመጣው እሰየው፣ ካላመጣውስ ይሄ ዝም ብሎ ስሜታዊ የሆነ ሰው እዛ ዳር ያዝ ብለዋለሁ፣ በእኔ ንግግር ማለት ነው። እኛ እያልን ያለ ነው የጌታ እናት ማርያም ስሟ ኃይል አለው ብላችሁ ስትሉ ዓለምን ያጣፈጠ ስም ነው፣ እግዚአብሔር የሰጠን ስም ነው ብላችሁ ስትሉ ደብተራው እንደተናገሩት የምታምኙ ከሆነ መረጃውን ከመጽሐፍ ቅዱስ ስጡን ነው እያልን ያለ ነው። ቤትሻይ አግኝተሽኝ ከሆነ ሀሳቤን የእናንተ ሀሳብ እንደዛ ከሆነ አከብራለሁ። ግን እኛ ስሟን ከመጣፈጡም ማርማር ከማለቱም ሁሉ ነገር ነው ለኛና የእናንተን ምክር አከብራለሁ። እውነትሽን ነው። አንዴ ቆይ ጣፈጠሽ አይደል? አሞጽ የማይከፈት እሱ እስራኤላዊ ወንድም ስለሆነ ማርያም እንግዲህ ጎጃሚ አይደለችም፣ የኦሮሞም ተወላጅ አይደለችም። ቆይ አንዴ ወንድምነት እሺ፣ አንዴ ቆይ እሺ፣ የሰላሌ ተወላጅ የኦሮሚያ ተወላጅም አይደለችም፣ የሽሬ እንደ ስላሴም ተወላጅም አይደለችም፣ የመርጦ ለማርያምም ተወላጅ አይደለችም፣ ጎጃሜም ኦሮሞም ጉራጌም አይደለችም። ማርያም ምንድናት? አይሁዳዊት ናት። ስለዚህ በስጋ ወንድሟ የሆነው አሞጽ ላይ አለ። ማርያም ማለት በዕብራይስጥ ትርጉሙ ምንድነው? ቦኬርቶቭ ወንድምነት እንኳን ደህና መጣ። ቦኬርቶቭ ለመርሲኮ ልኬላት ነበረ። ትርጓሜውን በደንብ ምንድነው ብሎ የሚለው በዕብራይስጥ ማርያም ብሎ የሚለው ትርጓሜው ሚሩር ማለት መራራ ማለት ነው። አለቀ። ሚሩር ዋና ቃሉ የመጀመሪያው ቃል ሚሩር ነው። ሰማሽ አይደል እህትዬ? ሰምቻለሁ። እሺ በቃ እስራኤላዊ ወንድም ነው ማለት ነው ኤርሚዬ። አዎ በቃ እንደዛ ነው። አፈጠን ያለችው መራራው ነው። እሺ ራይት። ያው እስራኤላዊ ነው። የሚሞግት ሰው ካለ መጥቶ መሞገት ይችላል። ዕብራይስጥ የሚያውቅ ሰው ካለ ማለት ነው። ኦኬ እዚህ መጥቶ ማለት ማህደረ መለኮት ማለት ርግቤ ይቤላ ማለት ነው ብሎ የሚል ይሄ የደብተራ ወሬ ነው። የደብተራ ወሬ ነው። ማርያም ማለት መራራ ማለት ነው። ብራዘር ዓለም የጣፈጠው በእሷ ስም ነው ብሎ ይላል ደብተራው። አይልም። ዓለም የጣፈጠበት አንድ ስም ነው እግዚአብሔር የሰጠን። ለዘላለም ቅዱስ ስሙ የተባረከ ይሁን። ቅዱስ እግዚአብሔር አብ አንድ ስም ነው የሰጠን። ኦኬ እሺ ሪፖርት ስላለው ነው እንትን ያለኝ። ፕሊስ ወገኖች ታብ ኮፒ ሊንክ ሼር ይደረግ። ጸጋ ይብዛላችሁ። ማርያም ብሎ የሚለው ስም በዕብራይስጥ ምንድነው? መራራ ማለት ነው። ብራዘርዬ አሁን ማርያም ብሎ የሚል ስም አዳይ ነው፣ እግዚአብሔር እንድንድንበት የሰጠን ነው። ጥበብ ያለው ነው፣ ኃይል ያለው ነው፣ ሞገስ ያለው ነው፣ ዓለም የጣፈጠበት ነው። መላእክትና ነው ሰይጣንና መናፍቃን የሚጠሉት ስም ነው ብሎ አለ። የማይጣፍጣቸው ስም ነው አለን አይደል? መናፍቃን ብለው የሚሉን እኛ ነው። ራሱ ድብን ያለ ሻሽ የጠመጠመ ጠንቋይ መናፍቅ ራሱ ሆኖ ሳለ እቤት እኮ ገብቼ ነበር። ኦኬ እኛ ማርያም ብሎ የሚል ስም ጣፍጦንም አያውቅም። ልንቀምሰው የማንፈልገው አንድ ተራ ስም ነው። ብራዘር። ኦኬ አብርሃም ተብሎ ሲባል የብዙ አሕዛብ አባት አደረኩ ተብሎ ስለተባለ ትርጓሜ ያለው እንደውም
ማርያ ማለት ማራ እኮ ማለት መራራ እኮ ማለት እኮ ነው ብራዘር። ኤርሚዬ በውስጥ ልክ ያለው በትልቁ አድርገው የላኩልህ። ቴንክ ዩ ወንድምነት። እሺ እንዴ ኖ ንገሩን፣ ዕብራይስጡን ሲተንትኑት አመስጥሩት፣ እንስማችሁ ኦርቶዶክሳውያን። ኢየሱስ ክርስቶስ ምስክሬ ነው አልኩ። እችን የኦርቶዶክሳ ማርያም እኔ ነኝ የምበቀላት አልኩ። በጌታ እናት ስም አትነግዱም፣ አትሸቅሉም፣ አትበሉ። ይኸው ይሄ ማለት ነው አይደለ ወንድምነት? አዎ እንደዚህ ነው የሚለው። ምን እንደሚለው የወጣበት ማለት ነው። ይሄ በወልድ ላይ ያለው በዕብራይስጡ አንብበውና ተርጉመው። ሚሩር ሙል ሩማት አልሸም ሚሩር አግኡላ ልፌ ኻዛል ማለት በአይሁዳውያን መጽሐፍቶችን የሚፈቱ ሀዛል ነው የሚባለው። በሁለተኛው ቤተ መቅደስ እንደዚህ ይላል። በሚድራሽም ይላል ሚድራሽ ሴደር አውላ አሸም ኒትካን ለሚሪያም በሞሸ ሸኖልዳ በትኩፋት ሸባ በሚጽራይም ሚሩር ስሙ የወጣበት ራሱ በዛ ጊዜ ስለተወለደች ነው። በግብፅ እያሉ ማለት ነው። መራራ ማለት ነው የተዋለደችበት። ምንም ብዙ መፈላሰፍም አያስፈልግም። ራይት የመጀመሪያ ፋና ወጊ ማርያም ብሎ በሚል ስም የተጠራችው የሁለቱ የጌታ አገልጋዮች ሊቀ ካህኑ አሮንና የነቢዩ የሙሴ እህት ማርያም ነቢይቱ ናት የተጠራችበት በዚህ ስም። ማርያም ከመፈጠሯ ከ1500 ዓመት በፊት የነበረች ናት። የሙሴ እና የአሮን እህት ማርያም ማለት ነው። አሁን ወንድምነት ያነበባት ሴት በግብፅ ሳሉ የወጣችው የጌታችን እናት ከመወለዷ ከመፈጠሯ ኢየሱስ በስጋ ከሷ ከመወለዱ ከ1500 ዓመት በፊት የነበረችው ማርያም ነቢይቷ ማርያም የሙሴ እህት ማርያም እሷ በዚህ ስም ተጠርታ ነበር። እግዚአብሔር የሰጠን ስም እያልክ ታካብዳለህ እንዴ? የለም። እንደዚህ አፈርደቼ እናስግጥላለን ማለት ነው በዓለም አደባባይ ላይ። የለም። እኛ የምናውቃት የሙሴ እህት ማርያም ይኸው እዚህ አለች። የሙሴና የማርያም መዝሙር ይላል። እዚህ ትውልድ ፊት አልኩ አንድ ደብተራ ድምፁ ከፍ ብሎ አይሰማም። ያው በዚያን ጊዜ ሙሴና የእስራኤል ልጆች ይህን መዝሙር ለእግዚአብሔር ዘመሩ ብሎ ባለበት ክፍል ላይ የሙሴም እህት ማርያምም ደግሞ እዚህ ጋር መዝሙሯን ደግሞ ትቀጥላለች ማለት ነው። የማርያምም መዝሙር ይላል። ማርያም የጌታችን እናት ከመወለዷ ከ1500 ዓመት በፊት የነበረችዋ ማርያምን እግዚአብሔር ለድነት ሰጥቶናል፣ ዓለም እንዲጣፍጥበት አልከ። ከሙሴ እህት ከማርያም የጌታ እናት ማርያም ስሟ ምንም የተለየ አይደለም። ምንም የሁለቱም ውሃ አያነሳም። የሁለቱም ገለባ ስም ነው። አጭርና ግልጽ የሁለቱም ገለባ ስም ነው አልኩ። የማይከብድ ሰው ነው። ፍጥረት የሚፈራው ስም አይደለም። አጋንንቶች የሚገዙለት ስም አይደለም። ልብ በል። በሽተኞች የሚፈወሱበት ስም አይደለም። ወደ ወገኖች እንደዚህ እንደ ሙዣሌ ሰንኮፉን ንቅል አድርጌ ያወጣልሃለሁ። የሙሴ እህት ማርያምም ስሟ ተራ ስም ነው። የጌታ እናት ማርያምም ስሟ ተራ ስም ነው። መግደላዊት ማርያምም ስሟ ተራ ስም ነው። ተራ ስም ነው። ሰጠን ይላል እንዴ? እዚህኛው ላይቭ የገባሁበት ሞባይል ላይ መሰለኝ ቪዲዮን ያወረድኩትኝ። ወንድምነት ካለ ከሰማ እስኪ ላክልኝ በውስጥ
ዳውንሎድ አድርጌዋለሁ፣ ግን እዚህኛው ሞባይል ላይ መሰለኝ ላይቭ የገባሁበት ሞባይል ላይ እኔ ወርጅ ላክልህ ሄርሜ እሱ ፖስት አድርጎታል መሰለኝ። ኦኬ ላኪው። ለምን ወረድሽ? እዚህ መቼም ሰው አያስወርድም። ራስሽን ሾረሽው እታችን አልወረድኩም። አስወረደው ነው። አይ ማንም አያስወርድሽም። ማንም አገልጋዮች ናቸው። እኔም አልወረድኩም። አገልጋይ ቢሆኑ ይሁና። አገልጋይ ብዙ ጊዜ ሲያስወርድ አይ ችግር የለም። ራሳቸው ነፍስ በደንብ የሚያውቁ አገልጋይ ናቸው ምናምን ስትል አይ አይደለም። ከኦርቶዶክስም ከፕሮቴስታንትም ሳይባሉ ያወርዳሉ። ከአገልጋይ ናቸው ምናምን ብሎ ማካበል አይደለም እምልሽ። እኔ ራሴ የማምንባቸው ስለሆኑ ማለት ነው። እዚህ ማንኛውም ሰው ገና ሰላምታ እየሰጠሽ እኛም በጣም የምናምናቸው ያወርዳሉ። እናንተ ጋር ሊሆን ይችላል። እኔ ስለ ራሴ ጋር ሞዴሬተር ያደረኳቸው ሰዎች አገልጋዮች ናቸው ብዬ ስል ገና ሰላምታ እየተለዋወጡ ቆየታለም እኔ ነው የሚጠረኩሽ። ገና ሰላምታ እየተሰጣጣን እያለን ሊያስወርድሽ የሚችል አገልጋይ የለም እዚህ ቤት። እኔ ጋር ሞዴሬተር ያደረኳቸው እናንተ ጋር ልክ ነው። እናንተ ጋር የሚያስወርዱ አሉ። የእናንተ መናገር ትችላለሽ። የእኔ ቤት ግን እዚህ በሙሉ የሆኑ ሰዎች አገልጋዮች ናቸው። ሰው ገና ሰላምታ እየተሰጠ እያለ አያስወርዱ። በስተት ራስሽ ነክተሽው ከሆነ ካልሆነ በስተቀር ማለት ነው። እና መቀጠል ቻለሽ። እንግዲህ ሰላምታ ላይ ገና ብዙ ሳናወራ ሰላምታ ላይ ማንም ሞዴሬተር አያስወርድሽም ብዬ ስለፈለግኩ ነው። ቴንኪው። መቀጠል ቻለሽ እህታችን። ማይኩን ከፈችውና መቀጠል ቻለሽ። ያ እስካሁን ድረስ ስለማርያም ነው እያወራሁ። አንድ ተራ ሴት እንኳን በጣም በሰዎች ዘንድ ምንም ቦታ የላት ራሱ እንደዚህ አንተ በምታወራው መልኩ ማውራት በጣም ከባድ ነው። በጣም ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ይሄ መራራ ስም ከምትሉት ትርጉሙ እንደዛ ስላለ ከመራራ ስም መርጧት ነው፣ ክብሯን ወዶ ነው አክብሯት ከሷ የተወለደው ብጽሕት ያላት ማለት ነው። ማርያም እያለች ማለት ማርያም ሆኖ ስሙ፣ እሱ ግን ብጽሕት ብሏታል። ማርያም ሆኖ ስሙ ከሴቶች ሁሉ የተለየ ማርያም አላላትም። እህታችን ዝም ብለሽ በመደዳ አታውሪ። መረጃ እየሰጠሽ አይ አላላትም ሳይሆን ስሟን አወጣላት እያልኩ ኖ ማርያምን ብጽሕት ብሏታል ያልሽው መረጃ አምጪ። ጋር ነው ያላት ኢየሱስ ብጽሕት አይደለችም? የቱ ጋር ነው ኢየሱስ ያላት? ሁሉ የተመረጠች ናት እህቴ። ኢየሱስ ብሏታል ስለላት አሁን ወደ ስሟ ምንድነው የምታወሪ? እስቲ ከተረጋጊ ይላል የጠየቁሽን አንተ ቀለሜ ነው ስም ለምን ኤርሚያስ አልክሽ? ንገር ታለም ቆይ አንዴ ቀለሜ ያልካው ስም ቀለሜ ነው። ኤርሚያስ ካለው አንተ ተረጋጋጂ። በጣም አትጮህብኝ። ለምንድን ነው? ስለዚህ ሚቱ ላርግሽ ተገድጃለሁ ማለት ነው። ምንድነው ያልሽው? የጌታ እናት ማርያም ላይ ጊዜ ወስደሽ ደቂቃ ወስደሽ እንደፈለሽ ተናገሪ። ስትናገሪ ግን መጽሐፍ ቅዱስ ኤቪደንስ አምጪ። ብጽሕት ብሏታል ብለሽ አትበይ። አላላትም። ኢየሱስ ራሷን ትውልድ ሁሉ ብጽሕት ይሉኛል ያለችው ማለት ነው። ዝም ብሎ መጥቶ በላህ አይወራም ቤቱ። በመረጃ በትክክል መጽሐፍ ቅዱሳዊ መረጃ ካለሽ እየጠቀሽ እንደዛ አውሪ። እህት አለው ደቂቃ ኦፕን ነው። የፈለግሽውን ማውራት ትችላለሽ። ግን ስታወሪ የፈለግሽውን ስታወሪ በመጽሐፍ ቅዱስ ማስረጃነት ብትሰጪን ያላላትን አላት አትበይ። ኦኬ እናቱ ናት። አዎ ምንም ጥርጥር የለውም። ለእናትነት መርጧታል። ምንም ጥርጥር የለውም። እንግዲህ ብጽሕት ብሏታል አትበይ። እሷ ራሷ ነች ትውልድ ሁሉ ብጽሕት ይሉኛል፣ ትውልድ ሁሉ ብጽሕት ይሉኛል አለች። አንተ ትውልድ ሁሉ ስለሆንክ ብጽሕት ልትልያት ነው የምትገባው እንጂ ማርያም ናት። የማርያም የጌታችን እናት ስሟ ማርያም ነው። የጣፈጠ ስም አይደለም፣ መራራ ነው አልክ እና ከዛን ይሄ ስም የተዋረደ ነው ከከድጃ ምናምን አልክ። ጌታችን ግን ይሄን ስም ሳይንቀው ከእሷ ተወልዷል። ይሄን ታውቃለህ? ይሄን ስም ሳይንቀው ስሟን ስላልናቀ አይደለም የተወለደው። ስሟ ማርያም ስለሆነ አይደለም የተወለደው። በቃ እኮ የተናቀ ስም ነው፣ የተዋረደ ስም ነው፣ ከማንም ተራ ስም ነው ይላክ ነበር። እህትዬ እንኳን እኮ ለምን አታስጨርሰኝም አንተ? አሁንም እንደዚህ ቀስ ጋይድሽ ኮንቨርሴሽን ከሆነ ብዬ ነው። ጋይድ ገጠኝ እኮ በቃ ሁሌ እስቲ እውነት በቃ እስቲ ዝም እስቲ ዛሬ ቻለ አንድ አምስት ደቂቃ። እሺ ኮንቨርሴሽን ስለመሰለኝ ነው ቀጥ ያልኩሽ። በቃ ቀጥ ጋይድ። አዎ ስለዚህ ራሱ ጌታችን የጌታችን እናት ድንግል ማርያም ስሟ ማርያም መሆኑን ጌታችን ያውቃል። አንተ እንደምትለው ተራ ስም ነው እንደምትለው ከተራ ስም እንግዲህ መርጦ ተወለደ። ከሴቶች ሁሉ እሷን የመረጠው ከእሷን የተወለደው መራራ ስም እያላት። ስለዚህ አንተ ምንም ቀኑ ሙሉ ብታበሻቀጥ ቀንም ሙሉ ብታወራ የጌታችንን እናት በዚህ ልክ እንደዚህ አይነት ጥላቻ
በጣም ያስፈራል። በእውነት ነው የምነግርህ። በጣም እንዲህ አይደረግም። እሱ እኮ መረጠ። አንተ እዚህ ልታዋርዳት ታንቋሽሽ፣ ስሟ ይመራል፣ መረጃ አለኝ፣ ማስረጃ አለኝ፣ ትርጉም አለኝ፣ ትርጉሙ እንደዚህ ይላል ማለት አይደለም። እሱ ግን ይሄ ተራ ስም ከሆነ ስም ተወለደ። እናቴ ናት አለ፣ አከበራት፣ ተመረጣት። ገባ? አንተ ደግሞ ልትንቃትና ስሟ ተራ ስም ነው ከፋጡማና ከከድጃ ጋር አንድ አይነት ነው፣ ምንም ልዩነት የለውም ማለት። እሱ ግን ስም ሳይመርጥ ከሷ ተወልዷል። አንተ ግን የመጽሐፍ ቅዱስ ዕውቀት ኤርሚ፣ አንተ እኮ ብዙ አሁን ኤርሚያስ ስምን ኤርሚያስ አልከው። ቀለሜ ነበረ፣ ቀለም ወርቅ ነው፣ ቀለም ወርቅ አይተንፍሱ ነበር። አሁን ኤርሚያስ አልክ። ለምንድን ነው ተራ ስም ከሆነ ከዚህኛው ስም ሌላ ስም የቀየርከው? ሰው ቀለሜ ነህ ሲል ለምንድን ነው የምትበሳጭ የነበረው? እስቲ ንገረኝ። እሱን አታስወርደኝና አውራ እስቲ። ሌላው ደግሞ ያው ከአንተ ጋር እኩል አላደረገውም። አይ እያወራሁ አይደለም፣ ከአንተ ጋር አላነጻጽረውም። ቢያንስ ሲያወራ እንኳን አትሊስት ስርዓት አለው። ዳጊ ልናገረው ፈልጌ ነው። ዳጊ በጣም ተሳስታል። ኦርቶዶክሶች ለካስ የመረራቸው ማርያምን እየጠሩ ነው። ማርያም ማርያም ሲሉ አይባልም። እኛን አበሽቃለሁ ብለህ አንተ ኃጢአት ውስጥ አትግባ። በትንሹ የኤርሚያስ ያህል ባትሆንም አይደለም። ጀመር አትነጻጸሩ። በጣም ስርዓት አለ። ምን አገባሽ ልትለኝ ትችላለህ። በእኛ ማለት ትግቢ ልትል ትችላለህ። አትሊስት ስታወራ ተረጋጋ ሰው ነው። አንተ ትልቅ ሰው ነህ። ከነዳጊ እዚህ ፌስቡክ ላይ ስለ ቅበተ እምነት ከሚሰሩ ሰዎች ሁሉ ትልቁ አንተ ነህ። እንደዛ ሆኖ ለምን አትከበርም? ለምን በስርዓት አታወራም? ስብከት ከሆነ እኮ ሰውን እንደዚህ አድርግ። ወደ አንተ እንኳን ለማምጣት እንኳን ይሄን ትምህርት ለማስተማር እስቲ በፍቅር አስተምር። በፍቅር የሚባል አስተምር እስቲ። ፍቅር አሳየን። 5 ዓመት ሙሉ 4 ዓመት ሙሉ እንደ ጮክ እንዴ! ምንድነው ይሄ ሁሉ ሳልማጥ? ለምን አሰብከንም? ምንድነው? ምክር ነው? ጥያቄ ነው? ምንድነው? ጥያቄ ሮሮ ነው? ምንድነው? ሮሮ አይደለም። አንተ ነህ ሮሮ ያለብህ። በደላላ ሚስት አግብተህ ውጭ ሀገር ኖሮ እንግሊዘኛ ሀ ሲባል ለማታውቅ እዛ ቁጭ ብለህ ሚስትን ስትልቅ ቤት ቁጭ ብሎ ቀሩ። ምንም ችግር የለውም አትበል። እልሃለሁ፣ ገና እልሃለሁ። የተዋረደ ሰው ነው። ስለዚህ ሚዩት አረገሽ። አየሽው? እኔ አንቺን አላገባም። ምናልባት የሚያገባች ሚዩት አድርጊ። ሰጠውሽ አይደል እድል? ቆይ ከዛ ደግሞ ትቀጥያለሽ ማለት ነው። ተራ በተራ እናውራ። እህታችን ፕሊዝ አንቺ ስታወሪ ሰማሁሽ አይደለ? እኔም ደግሞ ስሚኝና ደግሞ ከዛ ደግሞ ሰጥሻለሁ። በደንብ ታወሪያለሽ ማለት ነው። ቴንክ ዩ። ከሚስቴን የጀመርሽው ሲያምርሽ ይቀራል። እኔ አንቺን አላገባሽም። ኦኬ? ለምን? እግዚአብሔር ስላልሰጠኝ ማለት ነው። ቢያንስ የህፃን ልጅ ድምፅ እንዳለሽ ሰማለሁ። ባል ያለሽ ይመስለኛል። ግን ከባሉሽም ውጭ የሆነ ቅልውጥ የለመድሽ ትመስያለሽ። ካልሆነ በስተቀር አሁን ሚስቴን ምን የሚያነሳ ነገር አለ? ኦኬ እህትዬ፣ አዎ አደብ መግዛት አለብሽ። ኦኬ ምናልባት አንቺ እንደዚህ ጎዳና አካባቢ ላይ መወዳደቅ ጀምረሽ ከሆነ እሱ ትክክል አይደለም። አንድ ለአንድ ግቢ። አሁን እኔ ጥያቄ ትጠይቂያለሽ ብዬ ነበር የገባሁትኝ። ማን ያስገባሽ ማለት ነው? ሮሮ ነው የገባሽው። አየሽ፣ የሆነ ምሬት ገብቶሻል። ወይ ኑሮ ሊሆን ይችላል፣ ወይ ባልሽ አናዶሽ ሊሆን ይችላል፣ ወይ የተነሳው ርዕስም አናዶሽ ሊሆን ይችላል። ይዶ ነው። ግን እኔ በተነሳ ርዕስ ላይ የምታወሪ መስሎኝ ነው ያስገባሽ። ዘላበድሽ ከላይ እስከታች ማለት ነው። ቴንክ ዩ። ኦኬ እኔ አንቺን አላገባሽም። ሚዩት አድርጊ ስጨርስ። ረጅም ሰዓት ነው ያወራሽው። እኔ አንቺን ላገባሽ አልችልም። አንዲት ሚስት ነው የሰጠኝ። ሃና ሚስቴ የተባረከች ናት። አማኑኤል ነው የሰጠኝ። ቴንክ ዩ። የሰይጣን አናቱ የተመታ ይሆን። ካላገባሽ አግቢ፣ ካገባሽም በትዳርሽ ጸንተሽ ቁሚ። የኔ ሚስት ርዕስ ልትሆንሽ አችልም። ሚዩት አድርጊ። ኦኬ ጥያቄው ምን ነበር? የጌታ እናት ማርያም ስሟ ተራ ስም ነው ያልኩት። ከድጃ ከሚለው ስም የበለጠ ስም አይደለም። አለቅ። ይሄ ስም የከበረ ስም ነው ብለሽ የምትይ ከሆነ ከመጽሐፍ ቅዱስ አምጪና አሳይ፣ መረጃ ማለት ነው። ኤርምያስ ለምን እንደዚህ ብለህ ትላለህ? አሁን ምን አልሽ ቅድም? የጌታችን እናት እንዴት ለምን ታዋርዳታለህ? አላዋረድኳትም። ስሟ ተራ ስም ነው ያልኩትኝ እንጂ ማርያም በማርያምነቷ በእናትነቷ የጌታ ስም ተዋረደች ላዋርዳት አልወጣኝም አልልምም። ለምዳችኋል እናንተ የደብተራ ወሬ ይዛችሁ የጴንጤ ስም ስታጠፉ የነበራችሁበት ማለት ነው ያልኩትኝ። አሁን የአንቺ ስም እዚህ በእምነት ከሆነ በእምነት ከሚለው ስም የበለጠ ስም አይደለም ማርያም ብሎ የሚለው የጌታ እናት ስም ያነሰም አይደለም የአንቺ ስም ከሷ ስም
የአንቺ ስምም አያድንም፣ የማርያም ስምም አያድንም። የአንቺ ስም ሞገስ የለውም፣ የማርያምም ስም ሞገስ የለውም። የአንቺ ስም ኃይል የለውም፣ የማርያምም ስም ኃይል የለውም። የፋጤም ስም ኃይል የለውም። ስሟ ተራ ስም ነው ያልኩሽ። ተራ ስም ነው። ሳራ ከሚለው ስም የተለየ ስም አይደለም። እኛ በመጽሐፍ ቅዱስ እግዚአብሔር የነገረን አንድ ስም ነው። ስሙ ከስሞች ሁሉ በላይ የሆነ ስም በፊልጵስዩስ መጽሐፍ ምዕራፍ 2 ላይ ቅዱስ ጳውሎስ ሐዋርያ እንደተናገረው ከስሞች ሁሉ በላይ የሆነን ስም ሰጠው ይላል። እግዚአብሔር አብ ለዓለም የሰጠው ስም አንድ ስም ነው። የሰጠን አንድ ልጅ ነው። ስሙም ኢየሱስ ነው። አለቀ። ለዚህ ስም የማይገዛ የክፋት የጨለማው ዓለም ገዢዎች፣ የክፋት መንፈሳውያን ሰራዊት የተባሉ የአጋንንት ሰራዊት በዩ፣ ፍጥረት በዩ፣ መላእክት በዩ በሙሉ ራሷ ማርያምን ጨምሮ በዙፋኑ ስር በሰማያት ተደፍታ ትሰግድለታለች። ማርያም የጌታችን እናቱ ማለት ነው። ሱራፌል፣ ኪሩቤል፣ መላእክት ከፍል በራእይ መጽሐፍ ምዕራፍ 5 ላይ እንደተጻፈው ማለት ነው። ወጥ ረገጣችሁ፣ ወጥ ረገጣችሁ። እሺ ላስነብብሽ ከፈለግሽ አስነብብሻለሁ። ራእይ መጽሐፍ ምዕራፍ 5 ላይ 24ቱ ሽማግሌዎች፣ 4ቱ እንስሶች፣ እልፍ አእላፋት መላእክት፣ በሰማይና በምድር ያለ ፍጥረት ሁሉ ለታረደው በግ ለዳዊት ልጅ ለኢየሱስ ክርስቶስ ክብር ይሁንለት ብለው ዝማሬ ዘመሩ፣ ወድቀው ሰገዱ ይላል። የተረፈ ፍጥረት የለም። ኦኬ። ለዚህ ስም የማይገዛ ኃይል ማንም የለም። በላይ በሰማይ በታች በምድር ያለ ኃይል ሁሉ ይታዘዝለታል ኢየሱስ ብሎ በሚለው ስም። እኚህ ጠንቋይ ደብተራ የተናገሩትን ለምን አትናገርም? የኔ ሚስት ጋር መተሽ ከመሯሯጥ ኦኬ፣ ተናገሪ። ማርያም ተራስም ካይደለ ስሟ ተራስም አይደለም በይ። እንኳን ስሟ አይደለም ማርያም ራሷ ተራሴት ነበረች። ተራሴት ማለት እንደማናቸውም ሰው ማለት ነው። ከወደቀው ከኃጢአት ዘር ውስጥ ከሕግ በታይ ተዘግታ ትኖር የነበረች ሴት ናት። ቆርጣችሁን እወቁ። በገላትያ መጽሐፍ ምዕራፍ 4 ላይ እግዚአብሔር ቃል እንደሚናገረው እግዚአብሔር ከሕግ በታች ያሉትን ይዋጅ ዘንድ ከሕግ በታች ልጁን ላከው ይላል። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ልጁን ላከው ይላል። ለምን? ከሕግ በታች ያሉትን ይዋጅ ዘንድ ማለት ነው። እራሷ ማርያም በክርስቶስ ኢየሱስ የተዋጀች ነች። እናቱ ብለሽ ምታያት ማለት ነው። ለእሷ ሁሉ ጭምር ሳይቀር ነው በደረቅ እንጨት ላይ ቀራኒዮ ላይ ተንጠለጠለው። አፈር ደቼ ነው ማስግጣትቼ እናንተ ማርያም ብላችሁ መጽሐፍ ቅዱስ የማያውቃትን ማርያም እኛ ላይ እንደ ወፍ ጎጆ ልታቱ የምትፈልጉትን ማለት ነው። ኢየሱስ ክርስቶስ የሞተው ለማርያምም ኃጢአት ነው። ደም ሳይፈስ ስርየት ስለሌለ እሷ ያለ ክርስቶስ ደም የነጻች፣ ያለ ክርስቶስ ደም የዳነች፣ ያለ ሞቱ የዳነች ማርያም አናቅ። ትንፋሼና መንገዴን በእጁ የያዘ የሰራዊት ጌታ እግዚአብሔር ልጇ የእኔ ንጉሥ ነው። ኦኬ፣ ተረጋጉ። ሚካኤል የሚል ማንሽ እህት አለም አንዳንድ ቁጥር ምጽፊያ እታችሁ ረጂ ቀደም ገብተሽ ስትበጠብጭን ነበር እዛ። ኦኬ፣ ሚካኤል ብሎ የሚለው ስም ማርያም ብሎ ከሚለው ስም የበለጠ ስም አይደለም። ሊያድን አይችልም ሚካኤል መልአኩ። ገብርኤል የሚለው ስም ሊያድን የሚችል ስም አይደለም። ስሙ ማለት ነው። ስሙን ያልኩሽ። መልአኩማ ቅዱስ መልአክ ነው። ሚካኤልማ ቅዱስ መልአክ ነው። ስማቸው ትርጉም አለው። አዎ፣ ገብርኤል የእግዚአብሔር አገልጋይ ማለት ነው። የስሙን ትርጉም ከመጣሽ ማርያም ብሎ ምስል መራራ ነው ይላል። ይኸው ዕብራዊ ወንድሟ ማለት ነው። አይሁዳዊ ወንድሟ በእውቀት ሞግች ከሞገትሽ ማለት ነው። መታችሁ ግን ቅድም እሱ ደብተራው ያቀረሻውን ቅርሻት እንድንቀበል አትጠብቁ። አያድንም። የማርያም ስም ፋጡማ ብሎ ከሚለው ስም የተለየ ስም አይደለም። የፋጡማም ስም አያድንም። የማርያምም ስም አያድንም። የቦጋልችም አያድንም። የሜርሲም አያድንም። የማህሌትም አያድንም። በእምነትም አያድንም። የአንቺንም ስም ሰይጣን አይፈራውም። የማርያምንም ስም ሰይጣን አይፈራውም። የፋጤንም ስም ሰይጣን አይጠራውም ወይ ደግሞ አይጠላውም። የርብቃም የሊያም የማናቸውም ብለሽ ብትይ ሰይጣን አይፈራውም፣ አይጠራውም። ምንም የሚመጣ ነገር ስለሌለ ማለት ነው። ማርያም 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 ብለሽ ሰይጣን ውይ ተቃጠልኩ ብሎ አይልም አይልም። እነ ቅዱስ ገብርኤልን እኮ በአየር ላይ እኮ የተዋጋ እኮ ሰይጣን ነው። 21 ቀን ገትሮ መልአኩን ኦኬ፣ መልአኩን 21 ቀን የፋርስ አለቃ ማለት ነው።
በባቢሎን ዳንኤል በነበረበት ዘመን 21 ቀን ገብርኤልን በአየር ላይ ያለ ሰይጣን ማለት ነው 21 ቀን ያሸነፈው እግዚአብሔር በሰጠው ድል እና በእግዚአብሔር በሰጠው ስልጣን ነው። መልአኩ እንኳን ያሸነፈው ስሜ ገብርኤል ይባላል ሰይጣን በፊቴ አይቆምም ብሎ አላለም። 21 ቀን ተዋጉቶታል። አለቅ ገብርኤል የሚለው ስም መቼም ሲጠራበት ሰይጣን ይንቀጠቀጣል? በፍጹም አይንቀጠቀጥም። በፍጹም ሚካኤል ብለህ ስትጠራ ሰይጣን እንዳለ ነው የሚጮህ። በፍጹም ጮህም አያውቅም፣ ሊጮህም አይችልም። መረጃ ካላችሁ በመረጃ ሞግቱ፣ በመረጃ ሞግቱ። ኢየሱስ ብሎ የሚል ስም ግን ሲጠራ ግን ሰይጣን አይችልም። ለምን? ሞትና መውጊያውን ሲኦልን ለዘላለም ሽባ ያደረገው ኢየሱስ ብሎ የሚለው ስም ነው። ለዚህ ስም የማይገዛ ስም የለም። ለዚህ ስም የማይታዘዝ ስም የለም። ማለ ብሎ ለሚለው ስም ኢየሱስ ብሎ ለሚለው ስም ብቻ ነው ፍጥረት ሁሉ የሚገዛው፣ ፍጥረት ሁሉ የሚንበረከከው። ሰይጣን ይንቀጠቀጣል፣ በሽታ በስሙ ይፈወሳል። በኢየሱስ ስም ብለው ሲሉ ሰዎች እርኩሳን መናፍስት ለቋቸው ይሄዳል። ኦኬ፣ በሽታ ሲቀልጥ አይተናል በዘመናችን። መጽሐፍ ቅዱስ የሚነግረን እውነት ይሄ ነው። አለቀ። ማርያም 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 ሰይጣን ነው ሙድ ይዝባል። የትኛይቱ ማርያም ነው የምትጠሪው ነው ብሎ የሚልሽ 8 ማርያሞች ስላሉ መጽሐፍ ቅዱስ ላይ የትኛይቱ ማርያም ነው? የራጉኤልን ልጅ ማለት ነው ወይስ የሙሴን እህት ማርያም ማለት ነው ብሎ ሰይጣን ሙድ ሊይዝብሽ ይችላል በዘመንኛው አማርኛ። ምክንያቱስ ከሙሴ እህት ማርያም እስከ ጌታ እናት ማርያም 8 ማርያሞች መጽሐፍ ቅዱስ ላይ የተጠሩት አንዳቸውም ሊፈውሱ አይችሉም፣ አያድኑም፣ ተራ ስሞች ናቸው። 4 ነጥብ። ይሄንን እውቀት አሁን በእውቀት አፍርሺ፣ በእግዚአብሔር ቃል መረጃ ማለት ነው። ቀጥይ፣ ታጥቼሻለሁ። አይ መጀመሪያ ለተናገርከው መልስ መስጠት አለ። አንተ ሲጀመር የጌታ ከተራ ስም መርጦ ተወለደ። ተራ ስም ናት፣ ስሟ ተራ ነው አልክ። እሱ እንግዲህ እኔ ከአንቺ ስለምወለድ ስምሽ ክብር ያለው ስም እኔ እሰጥሻለሁ፣ ስምሽ ይቀየርና ከአንቺ ነው የምወለደው፣ ማርያም መሆን የለበትም ስምሽ መራራ ነው ብሎ እንግዲህ አልተወለደም። ሁሉ ነገሯን ወዶ ከእሷ ተወለደ። አንተ 24 ሰዓት እዚህ ጋር ተደቅነ ከቅድም ጀምሮ ስለ ማርያም ከምታወራ ይሄን ይበቃል እኮ አትሊስት በቃ ማርያም እንዲናት ብለህ ካስተማርክ በቂ ነው። 10 ጊዜ ስትደጋግም ብቻ እስከ መቼ ነው እንደዚህ ማለት? በቃ አይገባም። ሞገስና ኃይል መኖሩን አሳየን እህታዬ። በምታወሪውን አውሪኝ። ግን ሞገስና ኃይል ጥበብ አለው ብለሽ የምትይ ከሆነ ዓለም የጣፈጠው በእሷ ነው፣ ጨለማ የተወገደው በእሷ ነው ብሏል አይደል? ቅድም ጌታችን እንግዲህ መጥቶ ማርያም ናት፣ የጌታችን ናት፣ ማርያም ናት። እኛ ሌሎቹ ማርያሞችን አንጠራቸውም። የተወለደችው ከድንግል ኢየሱስ ክርስቶስ የተወለደው ከድንግል ማርያም ከሐናና ከኢያቄም ልጅ ማርያም ነው። እኛ ምናቃት ምንወዳት ምናከብራት እና እሱ የመረጣት እሱ ያከበራትን እሺ፣ ስሟ የእሷ አሁን እሱ የመረጣት እሱ ያከበራት ስሟ መድኃኒት እንደሆነ አሳየን። ስሟ ኃይል እንዳለው አሳየን። ስሟ አጋንንት እንደሚፈራው አሳየን። ኃይል ያለው ስም አንተ የጌታችን የኢየሱስ ክርስቶስ ስም ነው። ማርያምን ስለምንወዳት እሱ ግን የወደዳትን እኛ ግን እሱ እኮ ወዶ ከነስሟ ወዶ እኮ ከሷ ተወልዷል። አንተ ምን ልትሰራ ነው? 24 ሰዓት ምንም አንዴ እኔ ላስወራኝ 6 ሰዓት ሙሉ አወራ። ኤርሚያስ ሙሉ እኮ እናውቃለን። ታለም ሮሮ ተይ ቆይ። ሃይማኖት ከየት ቤተ እምነት ነው? እኔ ለእንገር ብለሽ ስላልሽ ማለት ነው። ከየት ቤተ እምነት ነው ሃይማኖት? ታች አልሽው ታችን አስቁሜ ላንቺ ልሰጥሽ አይደለም። ከየት ቤተ እምነት ነው? እኔ ልንገር ብለሽ አልሽው ላስወርድሽ ነው ሃይማኖት። እሺ ደግመሽ እንዳትገቢ ኦኬ። እሷን ያስቆምኳትኝ ምናልባት ከየት ቤተ እምነት እንደሆነሽ ልንገር ብላ ስራች ነው። ቀጥይ። እሺ በእምነት እሺ። ስለዚህ አንተ አንድ ጥያቄ ልጠይቅ። ስም ቀለሜ ነበር። ለምንድን ነው ኤርሚያስ ያደረከው? ተራ ስም ከሆነ ለምን ያኛው ስም ሰው ሲጠራ ተናደክ? ኤርሚያስ ነኝ ከዚህ በኋላ እከሳቸዋለሁ፣ ፍርድ ቤት አቆማቸዋለሁ ስትል ነበረ በስም። አንተ ለስም ይሄን ያህል ከተጨነቅ የጌታችንን እና ስም በዚህ ልክ ተራ ነው መራራ ነው። እኔ ለነገሩ ከአንተ ምንም አልጠብቅም። ግን ዳጊ ግን ኦርቶዶክሶች ለካስ የሚመራችሁ። እሺ ለጠየቅሽው ጥያቄ እኔ ሚውት ያርኩሽ። ለጠየቅሽው ጥያቄ መልስልሽ ኦኬ። እኔን 5 ደቂቃ ቻለኝ ታዘበዋል እኮ እህታችን የጠየቅሽው ጥያቄ ስላለ ማለት ነው። እኔን አማምጠሽ አልወለድሽም ኦኬ። የኔ ስሜ ደጋግሜ ተናግሬያለሁ።
የቀድሞ ስሜ ቀለመ ወርቅ ነው። ኦኬ ኦኬ። እሱም ማለት ተራ ስም ነው። ያንቺ በድለጡም አየሉም ፋጡማም ቢባል ተራ ስም ነው። ማርያምም ተብሎ የሚባለው ተራ ስም ነው። ከኔ ስም የተሻለ ስም አይደለም የማርያም ስም። ከአንቺ ስም የተሳለሽ ስም አይደለም የማርያም ስም። ኦኬ ተራ ስም ነው። ኦኬ ተራ ስም ነው። እንደውም ቀለመ ወርቅ ማለት ትርጓሜ ያለው ቆንጆዬ ትርጓሜ ያለው በሀገራችን ኤርሚያስ ብዬ ብጠራ በሀገራችን ህገ መንግስት ሁለት ስም ሰው ማውጣት እንዲችል ህገ መንግስቱ የኢትዮጵያ ህገ መንግስት ይፈቅዳል። ኦኬ ስለዚህ ስሜን ቀይሬዋለሁ ማለት ነው። ኤርሚያስ ማለት ደግሞ እግዚአብሔር ከፍ ያደርጋል ማለት ነው። እንደናንተ አይነቶቹን ትምህርታችሁን ዝቅ ላድርገው እግዚአብሔር ከፍ አድርጎኛል ማለት ነው። የደብተራን ትምህርት ልቀብረው ዓለም አደባባይ ላይ እግዚአብሔር ስሙ ኤርሚያስ ማለት እግዚአብሔር ከፍ ያደርጋል ማለት ነው። ኦኬ ስለዚህ አንቺ ከኔ ጋር አማምጠሽ አልወለድሽም። የቀድሞ ስሜ እኔ ቀለመ ወርቅ ነው ብዬ እኮ እኔ ነኝ እኮ የነገርኳችሁ። ኦኬ አሁን እንዳልማዝ ባለ ጭራ ያዙኝ ልቀቁኝ አትበይ። ኦኬ ካልሆነ ክትባቱን ሰጥሽና ታች ትወርጃለሽ ማለት ነው። የተጠየቅሽው ጥያቄ የማርያም ስም ሞገስ አለው ወይ ኃይል አለው ወይ? ከኔ ስም የተሻለ ስም አይደለም የማርያም ስም ነው እኮ እያልኩ ያለሁት። ከአንቺ ስም የተሻለ ስም አይደለም ማርያም ብሎ የሚለው ስም። ፋጤ ከሚለው ስም የተሻለ ስም አይደለም ነው ብዬ የምልሽ። ለምንድን ያልተሻለው? የፋጡማም ስም አያድንም፣ የማርያምም ስም አያድንም፣ የኔም ስም አያድንም፣ የአንቺም ስም አያድንም። ቀለመ ወርቅ ልባል፣ ኤርሚያስ ልባል፣ ቦጋላ አየለ ልባል አያድንም። ተራ ስም ነው። የጌታ እናት ማርያምም ስሟ ተራ ስም ነው። ማዳን አይችልም። አጋንንት የማይፈራው ሰይጣን የማይፈራው ሰውም የማይፈራው ስም ነው። ሰው በዚህ ስም ድነትን አግኝቶ አያውቅም። ጨለማ ተገፎ አያውቅም። የራሷ የማርያም ጨለማ የተገፈፈው ኢየሱስ ብሎ በሚለው ስም ነው። ኦኬ ብርሃን ወደ ዓለም ይመጣ ነበር፣ በዓለሙም ነበር፣ ዓለሙም አላወቀውም ብሎ ያለው ዮሐንስ እኛ የነገረን ስም አንድ ስም ነው። ቆይ ገና በደንብ ጥርስሽ ልክስ አድርጊና ያዢ። ኦኬ በደንብ በከብት መርፌ ነው የምሰጥሽ። ኦኬ በደንብ ያልሽ አይደል? ኦኬ ብርሃን ወደ ዓለም ይመጣ ነበር፣ በዓለሙም ነበር፣ ዓለምም አላወቀውም። ማለቂያ የለህም እኮ ሜት አድርጌ በዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ታላቁ ነብይ ኤርሚያ ማን ነው ዮሐንስ የተናገረው በኤልያስ መንፈስና ኃይል የተነሳው ነብይ ሜት አድርጌ ልታስወርደኝ ነው። ሜት አድርጌ ምን አስወርድሻለሁ? ልታስወርደኝ ነው። ሜት አድርጌ እንደኔ አንድ እንድትሰብከኝ አይደለም። ሜት አድርጌ በደንብ ነው የምሰብክሽ። አንቺ እንድታወሪ እኮ ጊዜ ሰጠሁሽ። ዳጊ ኤርሚያስ ሜት አድርጊ ፕሊስ፣ አትረብሺ። ዳጊ ኤርሚያስ አይ ሜት አድርጊ እህታለም እንዴ በመድኃኔዓለም ተረጋጊ እንጂ። በከብት መርፌ ነው የምሰጥሽ አልኩሽ በረጅሙ። ይሄን የጽድቅ ትምህርት ዮሐንስ ነብዩ መጥምቁ ማለት ነው የዘካርያስ ልጅ አባቶቼ ልጥራልሽ እንዳንቺ ደብተራዎች የሚቃዡ አልነበረ። ምንድነው ያለው? ብርሃን ወደ ዓለም ይመጣ ነበር፣ በዓለሙም ነበር፣ ዓለሙም አላወቀውም አለ። ስለዚህ ብርሃን ሜዮት አድርጊ አያስጥልሽም። ዳጊ ሚሆን ማናቸውም ከእጅ ያስጥልሽ። ሲሰጥሽ ታወሪያለሽ። ሲሰጥሽ እንድታወሪ እኮ ስሰጥሽ ዳጊ ኤርሚያስ እያልሽ ወደ ሰዶን የገባሽው አድኛት። እስቲ አንቺ ሜዮት አድርጊ ፕሊስ አድኛት። አድኛት እኮ መጽሐፍ ቅዱስ ላይ ስሰጥሽ እስካሁን ሰጥቼሽ ዳጊ ኤርሚያስ ስምህ ስማቸው ሚስትህ እያልሽ ነበር ስታወሪ የነበረው። ስሰጥሽ ለምን አሰማኝም? ስሰጥሽ ታወሪያለሽ። ጨርሼ ልስጥሽ። 2 ደቂቃ አላወራም። ስጨርስ ሰጥሻለሁ። ቴንኪው 2 ደቂቃ። ከ2 ደቂቃ በኋላ ሰጥሻለሁ። ያለ ገደብ ታወሪያለሽ። ግን ስታወሪ በመጽሐፍ ቅዱስ ማለት ነው። ዳጊ ኤርሚያስ ሚስታቸው ምናምን ብለሽ አትበይ። ኦኬ እኛ አንቺን ልናገባሽ አንችልም። የምን ሚስት ነው የምትንጠለጠዩ? ደግሜ ደጋግሜ ሰጥቻለሁ። ስቶፕ። ደግሜ ደጋግሜ ሰጥቻለሁ። እኔ ልሰበክ አይደለም። ሜዮት አድርጊ። ገና ዘርሽን ሰብካለሁ። እግዚአብሔር ላይ ስለጠራኝ ሜዮት አድርጊ። 2 ደቂቃ አውርቼ እሰጥሻለሁ። ካልሆነ እስቲ እውቀት ካለ እታች ረጂ። እኔ ነኝ ያስወረድኩሽ። እንደዚህ ነው። የዓመቱን ክትባት ከትቤ ልክሻለሁ ማለት ነው። እና የሃይማኖት ራስሽ ነሽ የወረሽው ቅድም። ኦኬ ማርያም ብሎ የሚለው ስሟ ተራ ስም ነው እኮ ነው ብዬ የምልክ ናቤት አይ ተራ ቆይ እህታችን ሰጥሻለሁ። አይ ተራ ስም አይደለም ብላችሁ ስትሉ መጽሐፍ ቅዱስን ግለጡና ነገሩን ጥቀሱ። ከዘፍጥረት እስከ ራእይ መጽሐፍ ምዕራፍ 22 ድረስ አቅም ካላችሁ ብሉይ ኪዳን አዲስ ኪዳንን ጠቅሳችሁ አውሩን። እኔ ከደከመኝ ለወንድሜ እሰጠዋለሁ፣ ለዳጊ ከደከመኝ
ለእህቴ እሰጣታለሁ፣ ለሜርሲ፣ ለትየው፣ ለመሲም፣ ለወንድሞቼ ለሰናይም ማለት ነው። ጥቀሱ። ማርያም ስሟ ኃይል አለው፣ ጥበብ አለው፣ ሞገስ አለው፣ መድኃኒት ነው። የተበላሸው ዓለም የጣፈጠበት ስም ነው። ጨለማ የተገፈፈበት ስም ነው ብሎ ያለው ይሄ ጥምጣማሙ ደብተራ ቅርሻቱን ወጥቶ ሲያቀርሽ የነበረው እሱን በመጽሐፍ ቅዱስ አስደግፉልን። አዎና አሜን ብላችሁ ምትሉ ከሆነ እሱን የዚህ 4 አይነት የተባለውን ሰውዬ ትምህርት ማለት ነው። አይ ብላችሁ ካላችሁ ግን ሚዩት አድርግ። እንደውም አንተ ታች ውረድ። ኦኬ ሮያል ስለሆነ ማለት ነው። ታች ውረድ።